እያልኩ እኮ ነው። ልመልስ አንተ ብሎ እኮ ለመልሳት ዝም ካላልክ እንዴት ትመልሳለህ? አርጓል ወይስ አላደረገም? ይኸውልህ ኢየሱስ ክርስቶስ አምላክ በሰውነት ተገልጦ ልክ እንዳለ ድፍን ስላልሆነ ማስወጫና ማስገቢያ ስለሌለው ሳይሆን ሰውም ስለሆነ ግን የአንተ አምላክ ግን ድፍን ቀዳዳ አለው። ይቅርታ የአንተ ቀዳዳ አለው። አምላክ የለውም። አምላክ ስለሌለው በሰውነቱ ስለሆነ የአንተ አምላክ ግን ድፍን። አንድ ጊዜ በስነ ስርዓት አውራኝ። ድፍን ስላልሽ አሁን ልመጣልህ እኮ ነው። ምንድን ነው የአንተ ቀዳዳ አለው አለ ካካ ማስወጫ ቀዳዳ አለው ያንተ ሰውነቱ እኮ ቀዳዳ የአንተ ቀዳዳ አለው አለ ሰውነቱ ያንተ አለው እኮ ገባኝ። ስለዚህ ከዛ ደግሞ የሚሸናበት አንድ ቆይ እኮ ለምንድን ነው አልፈህ ተቀመጣ? ለምንድን ነው አልፈህ እኮ አትቀመጥም? ይኸው ለእኔ ይኸውልህ የምታነሳትን እያንዳንዷን ንግግር ስታንዳርድ አድርጌ ራስን ነው ማሳመን። አልፈህ ተቀመጥና ተራህን ጠብቀህ ታወራለህ። አሁን ተረኞች አሉ፣ ከተረኞች ጋር ላውራ። አይ የምትል ከሆነ እንደዚህ አልፈህ ተቀመጥ። ታርግና ተቀመጥና ተራህን ጠብቀህ ታወራለህ። እሺ ለወደፊት ስታወራ በስነ ስርዓት ማውራት በቃ እኮ ስርዓት እንዲኖረው መጀመሪያ ስርዓት የሚኖረው ይኸውልህ ሲገባ አንድ ሰው ተረኛ ዜጋውን ተረኛ ላየው። ስለዚህ እነዚህ ተረኞች የሚጠብቁት ድንጋይ አይደሉም፣ እዚህ ጋር የተቀመጡ ሰዎች ናቸው። እዚህ ከአንተ በላይ ያለው ከአንተ በታች ያለችው ሰዎች ናቸው፣ እንደ አንተ ማለት ነው። ስለዚህ ተራህን ጠብቀህ የገባው በረት አይደለም፣ የገባው ቤት ነው። ተራህን ጠብቀህ ተራ ሲሰጥ ነው የምታወራው። እሺ ስለዚህ ቀጥልና ሚዩት አድርግና ተቀመጥና ተራህን ጠብቀህ ታወራለህ። ያስማማናል? አዎ ቅድም ይህን ብትለኝ እኮ ያቆም ነበር፣ ግን ወደ ሌላ ሀሳብ ስለገባ። አዎ አይደለማ እኮ አርፋ እንደዚህ ነው። እኔ ማስተምረህ እንደዚህ ነው። ብዙ ጊዜ አስተምሬ አልማር አልክ። ስለዚህ አሁን ቀጥለ ሌላ ተረኛ። እሺ በጣም አንተ አስተማሪ ነህ፣ እኔ ተማሪ ነኝ። ስለዚህ ጥያቄ ልጠይቅ። እሺ አሁንም ጀመረ ማለት ነው። እሱም ሰው ነው። አሁን ይሄኛው ሰው ማውራት ትፈልጋለህ? አሁን አርፈህ ተቀመጥ። ጥያቄን ጨረስክ? አርፈህ ተቀመጥ እኮ ተቀመጥ። ወይስ ልቀጥልልህ? እንዳሁኑ አይነት ልቀጥልልህ? ብራዘር እኔ ምንም ችግር የለብኝም፣ ብትቀጥልም አትቀጥልም። ግን ጥያቄ ቆይ ወረፋን ጠብቃልኩኝ ይችላል። አለበለዚያ እኔን ጠይቀው የቅድሙን ጥያቄ። እሺ በቃ አቁሙ፣ በቃ ሌሎቻችሁ አቁሙ። በተራ እንሂድ እኮ የትኛው ነው ይሻላል? አንተ ጥቁር ሰው ትቀጥላለህ ወይስ ይቀጥል? ትፈቅዱለታላችሁ? ይቀጥል? እኔ ሊቀጥል እንደገና ነው የገባው። አየህ በቃ እንደዚህ ስርዓት ያዝ በለው። መጀመሪያ ንገረው፣ ተራህን ጠብቀህ አውራ በለው። አንዴ ያ ተራ ጠብቅ ጀለሴ። እሺ እስማማ። ኦራይት ሰላም ነው ወይ ኢብራሂም? እንዴት ናችሁ? ጥቁር ሰው እንዴት ነህ? ደህና ነኝ አልሐምዱሊላህ። ሁሉ ሰላም እግዚአብሔር ይመስገን፣ ሁሉ ሰላም ነው። ክርስቶስ ምንድነው ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 15 እና 16 ታስረዳኛለህ? እሺ መጀመሪያ ከማስረዳቴ በፊት ጥያቄን ላቅርባ ነው። ጥያቄን ላቅርብ። አንድ ጊዜ ኢየሱስ ክርስቶስ አምላክ ነው የሚል አንድ ጥቅስ ትሰጠኛለህ? ባይብል ላይ የባህሪ አምላክ ያ የኢየሱስ ክርስቶስን አምላክነት ምንድን ነው በባይብል ላይ ራሱ አምላክ ነኝ ብሎ ያልተናገረው ሰው ሆኖ ፍጹም ሰው ሆኖ ነው በምድር ላይ የኖረው። በዛ የተነሳ አምላክ ስላልሆነ በምድር ላይ የነበረ ለዛ ነው ራሱ ያልተናገረው። ሲጸልይ ነበረ፣ ወደ አምላኩም ሲማጸን ነበረ ማለት ነው። ስለዚህ ነው ወዳጅ ጥቁር ሰው እኔ አላልኩም። ኢየሱስ በራሱ አለመናገር አልተናገረም። ሁላችንም የምናውቀው ነገር ነው። ሁሉም ሰው ያውቀዋል። ይሄ አያጠራጥረ ነው። ግን በመጽሐፍ ቅዱስ ላይ አለ። እስቲ ስጠኛ። እሱን አለ በመጽሐፍ ቅዱስ ላይ ስጠኛ። እሱን እኮ ነው ያልኩህ። ወደ ቆላስይስ ሰዎች ምዕራፍ 1 ከቁጥር 15-16 እሱን አንብብ። ፊልጵስዩስ 2:6 አንብበው። ወደ ፊልጵስዩስ 2:6 እስከማን ማን ብሮ ካሁን በኋላ ጣልቃ የሚገቡ ሰዎች ማለት ነው ታብታብ ያደርጋሉ። እሺ ይወርዳሉ። ስነ ስርዓት። እኛም እኮ ማውራት እንፈልጋለን። ለቤቱ ህግና ደንብ አለው። እሺ እሺ ቀጥል። ጥቁር ሰው አንተ አንብብና አስረዳኝ። አስረዳኝ። ኦኬ እኔ ላንብብ። እሺ ከዛ ወደ ቆላስይስ ሰዎች ምዕራፍ 1 ቁጥር 15 እሺ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይንም ጌትነትም ወይም አለቅነት ወይንም ስልጣናትም በሰማይም በምድርም ሁሉ ያሉ በእርሱ ተፈጥረዋልና ከፍጥረትም ሁሉ በፊት በኩር ነው። ሁሉም በእርሱና ለእርሱ ተፈጥረዋል ይላል። እሺ
ስለዚህ የቱ ጋር ነው ኢየሱስ አምላክ ነው የሚለው ኃይለ ቃል የትኛው ነው? ኃይለ ቃሉን አውጣና ነገረኝ። አምላክነት የሚያሳየው ምንድን ነው? እግዚአብሔር መንፈስ ነው። እግዚአብሔር ስለማይታይ ምን ይላል? የማይታይ አምላክ ምሳሌ ነው ይላል እንጂ እግዚአብሔር የማይታይ አምላክ ምሳሌ ነው። ስንት አምላክ ነው ያለው? አንድ አምላክ። የማይታይ ነው ወይስ የሚታይ ነው? አንዱ አምላክ እግዚአብሔር መንፈስ ነው። ያንን ማመን ያው ብዙ ቦታ ያነሳው። አንዱ አምላክ የማይታይ ነው ወይስ የሚታይ ነው? አንዱ አምላክ የማይታይ ነው። ግን ክርስቶስ ኢየሱስ በማይታይ ምሳሌ ሆኖ ነው ወደ ምድር የመጣው። በቃ ኢየሱስ የማይታየው ምሳሌ ገለጠው። ገባኝ እኮ በቃ ኢየሱስ የሚታየው አምላክ ነው። ሁለት አምላክ ነው ያለው። ምሳሌ ነው። ምሳሌ ያ ክርስቶስ ገለጠው ይላል እኮ። እርሱ ገለጠው ይላል እኮ። የእግዚአብሔርን እሱ ገለጠው ይላል። እኔን ያየ አብን አየ የሌለን እኮ እኔን ያየ አብን ያየ ማለት እኮ እኔ አብ ነኝ ማለት አይደለም። አሁን እሱ እናንተን የሚቀበል ምን ይቀበላል ብሏል ኢየሱስ። እሱ አለም አሁን ጥያቄው ኢየሱስ የማይታይ አምላክ አንድ አምላክ ነው ብለህ ነግረኛል። በቃ አንድ አምላክ አለ፣ እሱም የማይታይ ነው። ጨርሰናል። ስለዚህ ኢየሱስ ማን ነው ካለን የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። ስለዚህ ኢየሱስ አምላክ አይደለም። ጨረስን፣ አለቀ። እዚህ ጋር ያልቃል ማለት ነው። ሌላ ጥቅስ አለ እዚህ ላይ እኮ ይላል እኮ። የለማ እዚህ እኮ ዙፋናትም ቢሆኑ ወይንም ጌትነትም ስንት አምላክ ነው ያለው? ዙፋናትም ቢሆኑ ጌትነትም አንድ አምላክ። በቃ አንዱ አምላክ የማይታይ ነው የሚታይ ነው። እግዚአብሔርን ያየ አንድ ሰው እንኳን የለም። በአባቱ እቅፍ ያለ እሱ ክርስቶስ ታረከው ይላል። አልጠየቅኩም። አንዱ አምላክ የማይታይ ነው የሚታይ ነው? የማይታይ አምላክ። በቃ ስለዚህ ኢየሱስ ይታያል። ኢየሱስ የማይታየው አምላክ አይደለም። ጨርሰናል። የማይታይ አምላክ ምሳሌ እኮ ነው ያለው እኮ። ምሳሌ ነው እንጂ አንዱ አምላክ የማይታይ አምላክ ምሳሌ ነው እኮ። ምሳሌ ነው እንጂ አሁን እኛም እኮ በአምላክ ምሳሌ ነው የተሰራ ነው። እሱ ሌላ ታሪክ ነው። አሁን እሱ ሌላ ነው። አሁን ኢየሱስ የማይታየው አምላክ ነው፣ ሌላ ነው። በቃ ኢየሱስ የማይታየው አምላክ አይደለም። አንድ አምላክ አለ። በአምላክና በሰው መካከል ያለ መካከለኛ አንድ አለ። እርሱም ዘማን ጂሰስ ክራይስት ነው የሚለው። በቃ ሰው ነው ኢየሱስ፣ አምላክ አይደለም። ተግባባ። አንድ አምላክ ነው ያለው፣ እሱም አብ ነው። በቃ ጨርሰናል። ሌላ ጥቅስ ካለ አምጣ። ይሄ ምንም አያስኬድም። በሰዎችም ኦኬ ዙፋናትም ቢሆኑ አለቅነትም ለእሱ ይገዛሉ የሚለውንስ በሰማይ በምድር ሁሉ ያሉ በእርሱ ተፈጥረዋል የሚለውንስ ሁሉን አስገዝቶለታል። በእርሱ ተፈጥረዋል የሚለውስ አስፈጠረለት። ገብቶኛል። መፈጠር ማለት እግዚአብሔር ፈጠረ ማለት ማን ነው? ኢየሱስ ፈጠረ ማለት ሳይሆን በእሱ ኢየሱስን የሚቀበል ሁሉ ዳግም መወለድ፣ ስለ ዳግም መወለድ ነው የሚያወራው እሱ። አሁን ቁም ነገሩ ኢየሱስ አምላክ አይደለም። በእሱ ተፈጥረዋል ማለት ዳግም መወለድ ማለት ስለ ዳግም መወለድ ነው የሚያወራው። አዲስ ነው ስለ አዲስ መወለድ። አሁን ቁም ነገሩ አዲስ መወለድም ይሁን ኢየሱስ ፈጠረ በለኝም ከፈለክ ማለት ነው። ችግሩ መጀመሪያ ነው የሚጀምረው። መጀመሪያ ላይ ይጀምራል። የመጀመሪያው ችግር ምንድን ነው? ኢየሱስ የማይታየው አምላክ አይደለም። ስንት አምላክ አለ? አንድ አምላክ አለ። እግዚአብሔር እኮ ነው የማይታየው እኮ እግዚአብሔር እኮ ነው። ስንት አምላክ? ስንት እግዚአብሔር? የማይታየው አምላክ ምሳሌ ነው። ስንት እግዚአብሔር አለ? አንድ አምላክ አለ። የአንዱ አምላክ የሚታይ ነው የማይታይ ነው? ይሄ እኮ ኢየሱስ የሚባለው አካል እኮ የእኛን ኃጢአት ሊያስወግድ በንጹህ ሰው ምሳሌ ሆኖ ወደ ምድር የተላከ። አልጠየቅኩም እኔ። አንዱ አምላክ የሚታይ ነው የማይታይ ነው? የማይታየውን አምላክ ገለጠው ክርስቶስ። በምድር ላይ ያለ እኮ ሰው ነበር ክርስቶስ። እኔ የጠየቅኩት አንዱ አምላክ የማይታይ ነው ወይስ የሚታይ ነው? የማይታይ ነው። እግዚአብሔር የማይታይ ነው። የማይታየው ምሳሌው ደግሞ ክርስቶስ። አመሰግናለሁ። በቃ ስለዚህ የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። እሺ መልሱ እዚህ ጋር ነው ያለው። የማይታየው አምላክ ሳይሆን ኢየሱስ የማይታየው አምላክ ምሳሌ ነው። የማይታይ አምላክ አንድ ነው። አንድ አምላክ ነው ያለው። በቃ ጨረሰ፣ አለቀ። እዚህ ጋር ያልቃል። ሌላ ጥቅስ አለ? ኦኬ። በዮሐንስ 1:1 ላይ ምን ትላለህ? ዮሐንስ 1:1 ላይ መጀመሪያ ቃል ነበረ ይላል። ያ አሁን የሶስትነትን ክርስቶስ ኢየሱስ እንደነበረ ከፍጥረት በፊት እንደነበረ ያሳያል። ማውራት እንችላለን። እስቲ አስረዳና ዮሐንስ 1:1 አስረዳና ችግሩን እነግራለሁ። እሱን እነግራለሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን ያ ቃል
ጸጋና እውነትን ተሞልቶ በእኛ አደረ ይላል። እሺ መጀመሪያ ቃል የሚለው ምን ማለት ነው? የግሪኩ ቃል የሚለው ለስንት ነገር ይመጣል? ቃልማ ክርስቶስ ኢየሱስ ነው። የቱ ጋር ነው ኢየሱስ ክርስቶስ ቃል ነው የሚለው? ትሰጠኛለህ? እኔ የጠየቅኩ እሱን አይደለም። በመጀመሪያ በቁርአን ልስጥህ። አረ ለአላህ ብለህ አሊ ኢምራን 3:45 ላይ አውራ። እሺ ጎበዝ። አሊ ኢምራን 3:45 ላይ አውጣ። ጎበዝ። ባይብሉ ላይ እንመለስ። በኋላ ቁርአኑን እንጨርስ። መቼ ጨረስክ? አንዴ ባይብሉ ላይ እንጨርስና ከዛ ቁርአን ላይ እንደ አሁን ጥያቄው ይሄ ሎጎስ የሚለው የግሪክ ወርድ ለስንት ነገር ይመጣል ባይብል ላይ? ምን የሚለው ሎጎስ ቃል የሚለው ለምሳሌ ልስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ይህ የሚያስጨንቅ ንግግር ነው አሉ ይላል። የሚያስጨንቅ ንግግር ነው ለሚለው የገባው እጅግን አስገቡት። እሺ የገባው ምን ለሚል ነው? የሚያስጨንቅ ንግግር ተብሎ የገባው ስለ አስተምሮ ነው። ተግባባል? ስለ ማስተማር ነው፣ ስለ ትምህርት ነው የሚያወራው። ሎጎስን ነው የተጠቀመው። ግን ተግባባል? የተጠቀመው ሎጎስ ነው። ስለዚህ ቃል ለሚል ብቻ አይመጣም በመጀመሪያ ደረጃ ማለት ነው። ስለዚህ እኔ አሁን አንተ ወደ አማርኛ ስትተረጉሙት እናንተ ቃል ብላችሁ ተረጎማችሁት። እኔ ደግሞ ምን እለዋለሁ? በመጀመሪያው ሀሳብ ነበረ፣ አስተምሮት ነበረ፣ እቅድ ነበረ። በዚህ ሁሉ ይመጣል። ያ እቅድ በእግዚአብሔር ዘንድ ነበረ። ያ እቅድ ደግሞ እግዚአብሔር ነበረ። እንስማማለን። እቅዱ እግዚአብሔር ነበረ። እሺ ያ ስለዚህ በቃ ስለ እቅድ ነው የሚያወራው። እቅዱ ግን እግዚአብሔር ነበረ። ትስማማለህ? ኖ እግዚአብሔር አይደለም እቅዱ። እንዴት? ምን ይላል መሰለ? መላእክት ያሉትን አስታውስ። መርያም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎች በሆነ ልጅ ያበስርሻል። እጅግ የሚገርመው ደግሞ ጭራሽ አልኒሳ 4:7 ላይ መንፈስ ይለዋል ኢየሱስን። ታውቃለህ? ትክክል። አንተ በጣም ስማርት ነህ። አሁን በቃ አንብበዋል። ግን መንፈስ ይለዋል ኢሳን። ትክክል ነህ። ትክክል። አዎ ትክክል። አንዴ ሚዩት አድርግና በቃ ከሱ ጋር በቀጥል ይሻለኛል። ተው አንተ። እሺ ኦኬ። ለቃሌ እኔ ልቀጥል። አልተመቸውም ማለት በጣም እኔ ልቀጥል። እሺ አንድ ጥያቄ አንድ ጊዜ ደግሞ ስለ ካካ ልጠይቅ ነው። ካካ ኃጢአት ነው እንዴ? አይደለም፣ ኃጢአት አይደለም። ካካን ራሱ የፈጠረው አንድ ጊዜ እኔ ልቀጥል። አይደለም፣ ካካ ኃጢአት አይደለም። እስቲ ጠይቀው። እሱ ትጠይቀዋለህ። እሱ ኖ ብዙ ጊዜ ሲሰማ ካካን እንደ መጥፎ ነገር አምላክ እቅድ ነው ብለህ ነው የምታምነው? ኧረ አንድ ጊዜ ቆይ እስቲ አንዴ ተረጋጉ። ቤቱ እኮ የእኔ ነው እንዴ? እኔ እኮ ነኝ ሞዴሬት ማድረጋችሁ። ስለዚህ አሁን እኔ የኢየሱስን አምላክነት እየጠየቅኩ ነው። የኢየሱስን አምላክነት የሚነግረኝ አንድ ክርስቲያን አጥቻለሁ እዚህ ቲክቶክ ላይ ማለት ነው። አሁን ምን እናደርጋለን? አበባው ኢየሱስ ክርስቶስ አምላክ መሆኑን የሚያስረዳ አንድ ጥቅስ ነኝ። ችግር የለም። ሱራ 7:79 ላይ ጋኔኖችን ፈጠርን ይላል። ቆርሰው ይቅርታ የአንተ ስለዚህ አሁን ልብ አድርጉ። እኔን ሲያዩ እንደዚህ ነው የሚያደርጋቸው። በቃ እረፍት ወስደው ነበር። በቃ አንዳችሁ አውሩ። በቃ ተረጋጉና የሚጠይቃችሁን ጥያቄ አትንቀሽቀኝ። ተረጋግታውባችሁ ደግሞ ኤብሮ ምናለን በመጀመሪያ ኢየሱስ ክርስቶስ አምላክ መሆኑን የሚያስረዳ አንድ ጥቅስ ነኝ። ሰው ላይ አትታክል። እኩል እናወራ። አንተ ምን አልከን? ከዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። ጠቅሳለህ? ማስረጃ አስተኛው ማስረጃ ነው እኮ እየጠቀስኩ እኮ ነው እየጠቀስኩ። እሺ እኔን ተወኛ። እኔን ራስን እንቻል እኮ አሁንም እኮ በማል እየገባ ነው። እሺ ቀጥል። አይዞህ ሽብሪ አይዞሽ። ዮሐንስ ወንጌል ምዕራፍ አይዞሽ ማለት እችላለሁ።
እሺ አይዞሽ አንተም ቀጥልሽ እኮ ጠቅሱ ልጥቀስ። አይዞህ አይዞሽ ቀጥልሽ አይዞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እንግዲህ ዮሐንስ ወንጌል ምዕራፍ 1 ቃል ሀሳብ ከሆነ ወንድማችን ምን አለ? ቃልም በሀሳብም በእግዚአብሔር ዘንድ ነበር፣ ሀሳብም እግዚአብሔር ነበር ብሎ ተረጎመል። ስለዚህ ምን ማለት ነው? ለሁሉም እስኪ ላውራ እንዴ። ስለዚህ ዕብሮ ምንድን ነው የሚያለው? ሀሳብ የሆነ አምላክ ነው የሚያመልከው ማለት ነው። አንደኛ ሀሳብ አምላክ አይደለም። ሀሳብ አምላክ ተብሎ አይተረጎምም። ሀሳብ አምላክ ነው ተብሎ ከተተረጎመ ይሄ ለመጀመሪያ ጊዜ ምድር ላይ ከተመላለሱ ሰዎች መካከል ዕብሮ ግላዊ ትርጉሙ ነው። መጽሐፍ ቅዱስ ሎጎስ የሚለው ቃል በተለያየ ኮንቴክስት ይገባል። አንድ ቃል ትርጉሙን የሚሸከመው ከኮንቴክስቱ አንጻር ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ ሎጎስ የሚለው ቃል ፐርሰን ነው። እሱ እግዚአብሔር ነው የሆነ ነው። ያም እግዚአብሔር ደግሞ ስጋ ሆኗል። ቅድም ምን አለ ወንድማችን? ቆይ አንድ ጊዜ ከዛ ቆላሲያስ ምዕራፍ 1 እዚህ ላይ ነው የምንቆመው። ዮሐንስ ጀምራል። ቆይ ላውራ ብራዘር፣ ሌላ ቦታ እንዳትሄድ እባክህ። ችግር የለውም። አንተና እኔ ካልተማመን ያንን ክፍል ሀሳብ ነው ብሎ ተደርጎመ ክርስቲያናዊ ታመጣልኛለህ። የመጀመሪያ የራስ ትርጉም ከሆነ አይመለከተኝም። እሺ አንድ ጊዜ ላውራ እባክህ፣ አንድ ጊዜ ላውራ እባክህ። ስለዚህ ምን አለን ወንድማችን? እግዚአብሔር የማይታይ እግዚአብሔር ነው ያለው፣ የሚታይ እግዚአብሔር ነው አለ። ኧረ እባክህ ዮሐንስ አንዳንድ ልመልሳ ብራዘር፣ ልመልስ ሰዓት ነው ያቀጥ ጀምራል። አንተ ስትዋሽ የነበረውን ዮሐንስ አንዳንድ ሲያቀብጥ ጀምረሃል፣ ትቀጥላለህ ከኔ ጋር። ስለዚህ ሲያቀብጠኛል እኔ እንዳንተ እኔ ሀሳብ አምላክ ነው ሚውት አርግና ስማ፣ መልሱን ስጨርስ ጥያቄ ታቀርባለህ። እኔ ቤት መታ አፈምስም። ይኸውልህ አሁን ጥያቄ የጠየቅኩህን እኔ የጠየቅኩህን ጥያቄ ዮሐንስ አንዳንድ ልጆቻችሁን እንደምታውቁ እኔን ታውቁኛላችሁ። ቆይ አንዴ ተረስተሃል ብራዘር። እኔ ቤት ድጋሚ አሁን የተረሳ ሰው ነህ። ከዛ አሁን እኛ ጋር በእኛ እንትን የለም። አሁን የድሮ ታሪክ አታንሳ። እሱም ሰው ቆይ ሚውት አርግ። አሁን ይኸውልህ ዮሐንስ አንዳንድን ሲያቀብጥ ጀምረሃታል። አያቀብጠኝም። ላብራራ። ቆይ ዮሐንስ አንዳንድን ሲያቀብጥ ጀምረሃል። ዮሐንስ አንዳንድ ሲያቀብጥ የጀመርኩ ፐርሰን መሆኑን የሚያሳየውን ኃይለ ቃል አውጣና ንገረኝ። ቀጥል። በጸባይ ሚውት እያደረከኝ እኮ ነው ብራዘር። እኮ ታወራለህ። ምላስ ይቀድማል። ከእውቀት ምላስ ስለሚቀድም ነው። ስለዚህ መጀመሪያ እንደዚህ ያለ ቃል አትጠቀም። እሺ እውቀትን ጀምር። እየተሻልኩ ነኝ በማወቅ ደረጃ ብራዘር። ተረጋጋን። አውራ ካወቅ ቀጥልሽ። ቀጥላውን ጎበዝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበር የሚለው ሀሳብ ህልውትን የሚያሳይ ነው፣ መኖሩን የሚያሳይ ነው። ቃልም በእግዚአብሔር ዘንድ ነበር። የት? ከእግዚአብሔር ዘንድ። ቃልም እግዚአብሔር ነበር። ስለዚህ ቃልም እግዚአብሔር ነበር የሚለው ቃል ፐርሰን መሆኑን የምናውቀው 3 አይነት አርቲክሎች አሉ። ፌሚኒን አርቲክል፣ ከዛ እንትኖች ኒውትራል አርቲክል እና ማስኩላር አርቲክል አለ። ማስኩላር ምንድን ነው? ሎጎስ የሚለው ማስኩላር። ምንም አያስቅም። በስነ ስርዓት ካላወራ በስነ ስርዓት ማስኩላር የሚባል ጀንደር አለ እንዴ? ወይ ማስኩላር የሚባል ጀንደር አለ? ማስኩላር አልኩ፣ ማስኩሊን ነው ያልኩት ብራዘር። ማስኩላር አማርኛ ካልተም ማስኩላር ነው ያልከው። ማስኩሊን ነው ያልኩት ብራዘር። እሺ ቀጥል። ጆሮ ነው መስማት ያቃተው። እረዳለሁ። አስተምራለሁ ከፈለክ። እሱ እኔ ከአንተ ነብይ የተሻለ እኛ ከኢየሱስ የበለጠ በስነ ስርዓት አውራ። ከኢየሱስ የበለጠ በስነ ስርዓት አየው። እኔ አንድ ነገር እንዳትል። ኢየሱስ ቁርአንህም ይናገራል ከአንተ ቀርቶ ከነብይ እንደተሻለ እኮ። ያንተ ደግሞ ማለት ነው ሰይጣን ራሱ ከአንተ ኢየሱስ ይባላል። እኔ ሰይጣን ራሱ አሳያለሁ። አንድ ነገር ተናግረህ እንደነ ማስረጃ ማምጣት ትችላለህ
እኔ ማስረጃ ማምጣት ይችላል። ኦኬ ተውከው። ዮሐንስ አንዳንድን ስድብ ውስጥ ልገባ ነው አይደለም እኮ ላውራ ስል እኮ በማለት ጣልቃ እየገባ። ስለዚህ አይ መጀመሪያ ተምረና ነው። አሁን እኮ መስኩላር አልክ። መስኩላር የሚባለው መስኩሊን ነው ያልኩት። እኔ ነኝ ያስተካከል ጆሮ ነው አይደለም። እሺ ችግር የለውም። እሱ ሪከርድ ላይ ታየዋለህ። አሁን ወደ ቁም ነገሩ እንግባና ችግር የለም። አሁን ጨርስ። ማስኩሊንም አልኩት ማስኩላይንም አልኩት። ምንም ችግር የለም። አታስብ። ሁለተኛ ቋንቋችን አታስብ። ችግር የለውም። ጨርስ። እሺ አሁን የራሱን ቋንቋ ማንበብና ማይጽፍ እያለው ሰው እንደዚህ በስነ ስርዓት አውራ። እጁን የማይታጠብ ቆሻሻ እጅ ይዞ የሚበላ ነብይ አምላክ ይዘ እንደዚህ እያሉ እኮ አርፈ ተቀመጣ፣ አርፈ ተቀመጥ። በቃ ውረድ፣ ውረድ፣ ሂድ ውረድ፣ ውረድ። አቡነ ካካ የሚያደርግ አምላክ ይዘ ደግሞ ከኔ ጋር ታወራለህ እንዴ? ካካ ቁጭ ብሎ ሽንት ቤት ላይ ካካ የሚያደርግ አምላክ ይዘ ማለት ነው። ምንድን ነው ይቃጠል። ቆይ አንዴ፣ ቆይ አንድ ጊዜ ተቀጠለ። ይለፈው ብዬ ነው። ማስኩላር ጀነራል ማስኩላር እኔ እኮ ነው የሚገርም አላልኩም ይላል እኮ ደፋር ነው ወላሂ። ማስኩላር ብሎ እኮ ነው። ወይ ጉድ ማስኩላር። እኔ ጄክ ወላሂ መቼ ነው የማይዋረደው የሰውዬ? መቼ ነው ሳይዋረድ የሚወጣው? ወላሂ ሙስሊም ቤት ገብቶ ወላሂ ስብሓነ ረቢ አላልኩም ይላል እኮ። ችግር የለውም እኮ ተሳስቻለሁ ቢል እኮ ቀላል ነገር ነው። 1:79 ላይ አላህ አጋንንት ፈጠረ ይላል። ይሄን እስቲ ኤክስፕሌን አለ። አንዴ ጄክ አንዴ እኔ ላውራውና ትቀጥላለህ። እሺ ተቀጥል። እሺ ጥቁር ትክክል ነህ፣ ፈጥሯል። የአንተ አምላክ አጋንንትን አልፈጠረም? አንዴ ቆይ የአንተ አምላክ አጋንንትን ኤክስፕሌን አለ። የአንተ አምላክ ያልፈጠረው ነገር አለ? እኮ ስለዚህ አጋንንት ፈጠርኩ የሚል የለም። በጣም ጥሩ። ስለዚህ አጋንንቶች ኢንዲፔንደንት የሆኑ ከእግዚአብሔር ጋር የሚተካከሉ ሌሎች እግዚአብሔሮች ናቸው ማለት ነው። ተስማማለህ? ያልተፈጠሩ ማን የፈጠራቸው? ማን የፈጠራቸው? እሺ ማን የፈጠራቸው? ማን የፈጠራቸው? ማን ነው የፈጠራቸው? መላእክቱ ነው። መላእክቱ ነው። ማን የፈጠራቸው? መላእክቱ ነው። ማን የፈጠራቸው? ኖ ሲፈጥራቸው እኮ ንጹህ ነበሩ እኮ። የፈጠራቸው አምላክ ነው መጀመሪያ። ስም ግን መላእክት ነበሩ ካለ መላእክት ማለት እግዚአብሔር አገልጋይ የነበሩ ናቸው፣ ንጹዎች ናቸው፣ ኃጢአት የሌለባቸው። እነዚህ የወደቁት ደግሞ ኃጢአተኛን ይዘው ኃጢአት የሚያሰሩ። ስለዚህ አልፈጠራቸውም። ኃጢአት አልፈጠረም እግዚአብሔር። አይ ኃጢአት ፈጠረ አልፈጠረም? ኃጢአትን አልፈጠረም። ችግር የለውም። እግዚአብሔር ያልፈጠረው ነገር አለ ወይስ የለም? አላህ እኮ ፈጠርኩኝ ይላል እኮ። አጋንንትን የፈጠርኩኝ በመጀመሪያ ደረጃ አጋንንት ማለት አልገባም ምን ማለት እንደሆነ። ግን እግዚአብሔር ያንተ እግዚአብሔር ያልፈጠረው ነገር አለ? አልፈጠረም። ይሄንን መናፍስት ስራ አልፈጠረም። ስለዚህ ሰዎችን ሲፈጥር ንጹዎች ናቸው። ልብ አድርጉ። እኔ አንድ ምሳሌ ልስጥህ። ኧረ እኔ ጥያቄ አንተን ፈጠረ። ኃጢአት ስትሰራ ኃጢአት ብትሰራ ኃጢአቱን እሱ አልፈጠረም። አንተን ንጹህ ሆኖ ነው የፈጠረ። ገባኝ። እግዚአብሔር ያልፈጠረው ነገር አለ። ኢማጅን ጋይስ፣ እግዚአብሔር ያልፈጠረው ነገር አለ። ምድር ላይ አላህ እኮ ለገሃነም ነው የፈጠራቸው እኮ። እሱን እናያለን። ቆይ አጋንንቶችንና ሰዎችን ከፈጠረ አላህ ራሱ አጋንንት ነው ማለት እኮ ነው። እንደዛ ነው። ጥሩ፣ እሺ፣ ጥሩ፣ እንመጣለን። አሁን እሱ ላይ እንመጣለን። እግዚአብሔር ሰይጣን ነው፣ ምክንያቱም ሰይጣንን ፈጥሯል እግዚአብሔር። እንደዛ እያልኩኝ ላውራ? አርፈህ ለምን አትቀመጥም? ሰው አጋንንቶችን ለገሃነም ፈጠርኩ ካለ ሰውዬ ለገሃነም የሚያዘጋጅ የሚመለምል ቺፍ የሆነ የገሃነም አለቃ ነው ማለት ነው። እግዚአብሔር ለገሃነም የፈጠራቸው ሰዎች አሉ። ስለዚህ እግዚአብሔር ሰው ነው፣ ሰይጣናትም የገሃነም ናቸው። ስለዚህ እግዚአብሔር ሰይጣን ነው ማለት ነው። ትስማማለህ? እኔ ይኸውልህ እኔ ቤት አውጣልኝ። ሚውት አድርጎ ያለ አሳያለሁ። እግዚአብሔር ፈጠረ የሚል አሳየኝ። አንዴ ሚውት አድርግ። አንዴ በነገራችሁ ላይ እኔ ቤት መጣችሁ ከዚህ በኋላ ማለት ነው አንድ ነብዩ ላይ እሄዳለሁ፣ ወደ ነብያችን ሰለላሁ ዐለይሂ ወሰለም ወደ አላህ
ፐርሰናሊቲዎች እሄዳለሁ የምትሉ ከሆነ ወላሂ ደብል ስታንዳርድ እያደረኩኝ ምንም አይነት ነገር እንትን ቁጭ ነው ማድረግ ነው። ቆይ ተረጋጋ። ቆይ እሱን ላወጣልህ እኮ ነው። ያው ቆይ አንዴ አወጣልሃለሁ። እኔ አሁን ታብሌት አልያዝኩም፣ ያወጣልሃል ማለት ነው። እስኪ አንዴ ከእስቲ አቡኪ ክፈትና አሳየው። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ቀጥል። የሞቀ ሰዓት ደረስን። አይ ፎርም ዘ ላይት ኤንድ ክሬት ዳርክነስ አይ ሜክ ፒስ ኤንድ ክሬት ኢቪል ይላል። ምን ማለት ነው? ያው ኢሳያስ ምዕራፍ 45 ቁጥር 7 ነው። ቀጥል ብሮ። ስለዚህ እግዚአብሔር ኢቭል ነው ማለት። እናመሰግናለን አቡኪ። አላሁ አክበር። እግዚአብሔር ኢቭል ነው። እግዚአብሔር ምንድን ነው? ኢቭል ነው። ተስማማለህ? እግዚአብሔር ኢቭል እኮ አንተ ነህ። ያው እኛ በአግባብ ነው እያወራን ያለ ነው። አንተ ነህ። እኛ ታዲያ እሺ ቆይ አንዴ አቡኪ ድገምና ክፈተውና ያንብበው። አንዴ ይቅርታ ያንብበው። አንዴ አቡኪ ክፈተውና ያንብበው። አንዴ ከይቅርታ ጋር አንዴ አንብበው። እሺ አንዴ አንብበው። ሱራ 7:107 አንብቡ። ይሄንን አንብበው። እሱ ላይ ተስማምተናል። እዚህ ላይ አንብበው። አንዴ ምዕራፍ 7 ቁጥር 107 ይሄን አንብቡና ይወጣል። ለዚህ አይነት ስውርነት የሚመለምል ገባኝ። ለገሃነም የሚመለምል እግዚአብሔር ኢቭል ነው። እግዚአብሔር ኢቭል ነው ይላል መጽሐፍ። አንዴ ብራዘር፣ እኔ ፋታ አልሰጠም። ወላሂ ነው የምልህ። እግዚአብሔር ኢቭል ነው ይላል መጽሐፍ። አየህ። ስለዚህ በቃ እንደዚህ ነው ማድረጋቸው። አርፋችሁ ተቀመጡ። ጥያቄ ከሆነ ሚዩት አርግ። አንዴ እባክህ ይቅርታ፣ ሚዩት አርግ። አሁን በመጀመሪያ እኛ ሙስሊሞች ጥያቄ እንጠይቃለን። ጥያቄ ስንጠይቅ የምንጠይቃችሁ በአግባቡ ተግባባን። አግባብ ያለው ጥያቄ ነው የምንጠይቃችሁ። ስለዚህ በአግባቡ ስንጠይቃችሁ በአግባቡ መልሱ። እናንተ ደግሞ ስንጠይቃችሁ ማን ነው ስትጠይቁን በአግባቡ እንመለሳለን። ዊዛውት ስድብ ማለት ነው። ስድብ ላይ ከገባችሁ ቁጭ ባመጣችሁት ልክ እናንተ ባመጣችሁት ልክ እሰጣለሁ። እኔ ሌላው አይስጥ ክፈል፣ እኔ ግን እሰጣለሁ። ቁጭ ነው ማለት መርፌ ነው የምሰጠው። ወላሂ 17 ቁጥር ሚስማር ነው ማስገባለሁ። ስለዚህ አሁን ገንዘብ የአላህና የነብዩ ነው ይላል። የተዘረፈ ገንዘብ የኔ ነው ይላል። የእግዚአብሔር ገንዘብ ነው አሳያለሁ። እሱ ነው የተዘረፈ ገንዘብ የእግዚአብሔር ገንዘብ እንደሆነ አሳያለሁ። ባይብል ላይ አሁን የተዘረፈ ገንዘብ ጥያቄ በቃ ውረድ፣ ሂድ ውረድ። በቃ ጥያቄ ካለ ጥያቄ መጠየቅ የሚፈልግ ሰው ካለ ጥያቄ መጠየቅ ይችላል። እሺ አሁን አቡኪም መጥቷል። እኔ ያው እንትን አልያዝኩም። ጄክም መጥቷል። ብዙ ልጆች አሉ እዚህ ጋር። ስለዚህ ጥያቄ መጠየቅ የምትፈልጉ ሰዎች ካላችሁ ጥያቄ መጠየቅ ትችላላችሁ። መወየት የምትፈልጉ እብራሂም ለምንድን ነው ርዕሱን አንድ አድርጋችሁ የማትወስደው? አንተ ስንት ርዕስ ነው እኔ ከገባው ወዲህ እየጠየቅ ያለው? አንዱ ርዕስ ላይ ማውራት አትችሉም እንዴ? ማንኛውም ሰው ገብቶ አንዱ ርዕስ ላይ ነው ማውራት ያለበት። ጠይቅ። እሺ ይቅርታ፣ ያንተው ጠይቅ። ጥያቄ ያለህ ጠይቅ። ያው ጠይቅ። ያው ጄክ አስተናግድ ወይ ጄክ። ቆላስይስ ምዕራፍ 1 ቁጥር 16 እስቲ አብራራለኔ። ባይብሉ ማብራራ ላይ እስልምና ላይ ጥያቄ ካለ ጠይቀኝ። የለህም እስልምና ላይ ከገባው ወዲህም ብዙ ጥያቄዎች ተነስቷል። ግን በዛው ላይ ቆይቼ ያለው እስቲ ቀጥልበት። በዛው ላይ እኔም የምናገር ነገር ሊኖር ይችላል። እስልምና ላይ ጥያቄ አለ። ባይብሉን ማብራሪያ ተው፣ እሱን ተው። ኢብራሂም ያብራራልሃል። እሱ ግን እስልምና ላይ ጥያቄ ካለ ጠይቅ። ጥያቄ ያላችሁ ግቡ። ከሌላችሁ ደግሞ አቡበከር ይቀጥላል። ቆላሲያስ ላይ መቀጠል ትችላለህ። ጥያቄ ያለው ሰው ሲመጣ ጄክ ያስተናግዳል። ከዛ ክርስትናው ላይ አቡኪ አለ፣ እኔ ያለው አቡኪ እስልምናው ላይም አለ፣ እኔም አለው። እንቀጥላለን ማለት ነው። የት አላችሁ ክርስቲያን? ምዕራፍ 1 ቁጥር 15 ነው 16 ነው ያለው። እርሱም የማይታየ አምላክ ምሳሌ ነው ይላል። ምሳሌ ነው እንጂ አምላክ አላለም በመሰረቱ። አሁን እሱን ከማብራራት ባይብል እንደፈለግ ማብራራት የምችለው መጽሐፍ ነው። እሱን ከማብራራለ እስልምናውን ለመርዳት በጠይቅ የተሻለ ነው በሚል ነው። እና ምናልባት ማብራሪያ ከፈለግ ይቀጥሉልሃል። ግን ይብሮ እሱ ለእሱ ማብራሪያ ይቀጥል ወይንስ ሌላ ሰው እናስገባ? እስልምና ለሚጠይቅ ይግባ። እሱ የሚፈልግ ከሆነ ደግሞ ከሱ ጋር ትንሽ እናውራ። ከፈለግ ከአንተም ማስገባት ትችላለህ። አስገቡ። አቡኪ ትቀጥላለህ። ቆላሲያስ ላይ አቡኪ ቀጥልለት። ሂድ፣ እዚህ ላይ ሂድለት። ሁሉን ያንሳል ነው
ምንድን ነው እዛ ጋር የፈለገው ነገር ቢያነሳልን እንዲገባል። ያው አምላክ ነው ለማለት ቆላስይስ ቁጥር 15 ጄክ እንዳለው ነው እኔም የተረዳሁት። እና እንዴት እስኪ በየትኛው መነጽር አይተህ እዛ ጋር እንትን ጥያቄ እንደፈጠረብን ንገር እና በዛ መነጽር እንዲሆኛው የማይታያ አምላክ የተባለው አብ ነው አይደለም? እኮ ስለዚህ ምን ይገርማል? ሰውን በመልካችን በምሳሌያችን እንስራ ብሎ የለ እንዴ? ያው እኛም የእሱ ምሳሌ ነን። አዎ እሱን አምናለን። ምን እንዳለ ታውቃለህ? የማይታይ አምላክ ምሳሌ ነው የሚለው ስለኛ አይደለም እየተናገረ የነበረው ስለ ኢየሱስ ነው አይደል? ታምናለህ? ስለ ኢየሱስም ነው። አዎ ኢየሱስም ነው ምስል የሚለው ጽድቅና ማለት ነው። እና ኢየሱስም ነው እንደኛ። ኦኬ ሰው ነው አምናለሁ። በዛው ላይ ግን እኔ ለመከራከር ሳይሆን ለመረዳት ስለፈለግኩ ነው በዛ ሰዓት ላይ ማለት ነው። ምሳሌ የሆነበት አስረዳ። አንድ ደቂቃ ወስጄ ላስረዳ። አዎ አስረዳና ከዛ በላይ እጠይቃለሁ ጥያቄውን ማለት ነው። እሺ ቆላስይስ ላይ ያለው ነገር እርሱ የማይታየው አምላክ ምሳሌ ነው ብሎ ነው የሚያስቀምጠው እንጂ የማይታየው አምላክ ነው ራሱ እያለ አይደለም። አይ ምሳሌ ማለት በራሱ አምላክነትን ያሳያል ደግሞ የሚባል ከሆነ የሚያስኬድ አይደለም ነው የምንለው። ለምሳሌ ኢብራሂም ፊት ለፊት የአምላክ ምሳሌ ነው። ምክንያቱም ያው ጸጉሩን አይሸፈንም፣ ወንድ የአምላክ ምሳሌ ስለሆነ ጸጉሩ እንዳይሸፈን ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ተመልክታችሁት ከሆነ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ተመልክታችሁት ከሆነ ማለት ነው። እና በአጠቃላይ ደግሞ ተመልክተን ከሆነ እንደ ባይብል ሰው ራሱ የአምላክ ምሳሌ ነው። የአምላክ ምሳሌ መሆን ግን አምላክ አያደርገውም ወይ አምላክ አያስብለውም። ስለዚህ ከዛ አንጻር ኢየሱስ ክርስቶስ የአምላክ የማይታየው አምላክ ምሳሌ ነው ሲባል የማይታየው አምላክ ነጸብራቅ ነው ማለት ነው። ኢየሱስን መከተል አምላክን መከተል ነው ማለት ነው። የአምላክን ጽድቅና በተወሰነ ደረጃ ኢየሱስ ክርስቶስ ያደርጋል ማለት እንጂ ኢየሱስ ክርስቶስ አምላክ ነው ማለት አይደለም። ምክንያቱም የዚህ ጸሐፊ የራሱ የሆነው ጳውሎስ ኢየሱስ ክርስቶስ አምላክ እንዳልሆነ ያምናል። በአምላካችን ይላል። ከዛ ደግሞ ኢየሱስ ክርስቶስን ብሎ ከዛ አምላክ ነጥሎ ነው የሚያስቀምጥ። ስለዚህ ከዛ አንጻር ያው አምላክ ነው የሚለውን አያሲዝም ነው ብለን የምንለው። ግን አዲሱን ሰው ሁሉ ነገር በእሱ ተፈጥሯል ይላል። ሁሉ በእሱ ተፈጥረዋል ይላል። ያ ቦታ እንዴት አድርገህ ነው አንተ ደግሞ የምታስበው? እሺ ይህንን ነገር እስቲ አለቃነት፣ ስልጣናት፣ ሁሉ ነገር በእሱ ተፈጥረዋል ይላል። እሱን እንዴት አድርገህ ነው እንትን የምታደርገው? ኦኬ ሁሉ በእርሱ ተፈጥሯል ማለት ሁሉ በእሱ ተጋጥሟል ማለት ነው። ቀለላ ወደ ታች ወርደህ ስታየው ኢየሱስ ክርስቶስ ሁለተኛው አዳም ነው። ኤፌሶን ምዕራፍ 2 ቁጥር 15 ላይም ተጠቅሷል። አዲሱን ሰው ምሰሉ ወይም አዲሱን ሰው ልበሱ ይላል። በእሱ ምሳሌ ሁኑ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ቁጥር 33 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ተጠቅሷል። እና ምንድነው የሚያወራው ከተባለ ሲምፕሊ ኢየሱስ ክርስቶስ በእሱ ምክንያት አለቅነት ዙፋን ነው የሚባሉት ስለ ሐዋርያት ነው የሚያወራው። ከዛ የሙሴ ሕግ ደግሞ የኋለኛው ኪዳን የተባለው የኢሳያስ ምዕራፍ 31 ቁጥር 31 ላይ የተጠቀሰው ያ ኪዳን እንደሰቀለው ያን ኪዳን እንደሻረው ማሳያ ነው። ቀለል አድርገህ ስታየው ቀጣዩ ጥቅስን አንብባት። አሁን ሁሌ ኢሳያስ ሳይሆን ኤርሚያስ ላይ ነው። ኤርሚያስ ላይ ነው የጠቀሰው። ኤርሚያስ 31 ላይ ነው ኪዳኑን የጠቀሰው። እሱ አይደለም። እኔ ለመጠየቅ የፈለግኩበት ነገር ታውቃለህ? ኤርሚያስ 31 አዎ ምንም ችግር የለም። እኔ አስታውሰዋለሁ። እሱ አይደለም። አሁን ለምሳሌ የኔ ሰውነትና የእሱ ሰውነት አንድ ነው እያልክ ነው የነበርከው ቅድም ማለት ነው። ያንን እንዴት አድርጋ አንድ እኮ አዲሱን ሰው ምሰሉ ይላል። አዲሱን ሰው ምሰሉ ይላል ኢየሱስ ክርስቶስም ማለት ነው። እና ከሰው በምንም አልተለየም ነበር ይላል ኢየሱስ ክርስቶስ። ሚሳሉ ማለት እሱ የሚያስተምረውን ትምህርት ተቀበሉ ማለት አይደል? ስለዚህ በተመሳሳይ ደረጃ የኢየሱስ ክርስቶስንም አብን ሲመስል በተመሳሳይ ደረጃ የአብን ትምህርት ያንጸባርቃል ማለት ነው። እናመሰግናለን። ኦኬ አንድ ነገር እዚህ ጋር ማለት ነው እናስማማው አንድን ቃል ማለት ነው። የማይታይ አምላክ ምሳሌ ነው ስል ማለት ነው። እኔ ከሱ አይደለም ከሱ የሚማረው አብ ያስተምረው አብ በሱ ላይ የተገለጠውን የሚያስተምረውን አይደለም እንትን የምናደርገው። አልገባኝም፣ ይቅርታ። ይብሩ ገብቷል ምንድን ነው?
ምን እያልክ ነው? ለሚነው ለማን ነው? ለማረኝ። አይ እኔ ጥያቄ ነው እየጠየኩ ያለው ስላልገባኝ እኮ ነው እንድታስረዳ እየጠየቃለሁ። ድገመው ሀሳብ። ኦኬ ምን መሰልክ? የማይታይ አምላክ ምሳሌ ነው። አለቃነቱም ስልጣንም በእሱ ዘንድ አለ። ግን እስከ እሱ ተማሩ የሚለው እኛ አሁን ለምሳሌ ከእብርሂም የምማረው ነገር አለ አይደል? ከእብርሃም ኢብሪም ነው በቃ እኔ የእናንተን ቋንቋ መጥራት ነው። አዎ አብርሃም ነው የምለው እኔ። እሺ በዛው ላይ አሁን እኔና አንተ የምናየው ነገር ማለት ነው። እኔና አንተ የምናየው ነገር እኛ ማንኛውንም ነገር መፍጠር አንችልም። የተማረነውን ግን ማስተላለፍ እንችላለን አይደል? እኛማ እንደ ኢየሱስ አይደለንም። ሰው ስለሆነ ግን እሱ ግን መፍጠር ይችላል። የማይታይ አምላክ ምሳሌ ሆኖ ሳለ አለቃና ስልጣን ሁሉ ነገር ስላለ እሱ መፍጠርም ይችላል። which means አብ የሚያደርገውን ነገር ማድረግ ይችላል ማለት ነው። እስቲ የቱ ጋር ነው መፍጠር ይችላል የሚለው? ጥቅሱን በትክክል አላነበቡትም ማለት እኮ ነው። ካላነበብኩ አስተካክለን ይገዳሽ ምን ችግር አለ? ይቀበላል። እሺ ቆላስይስ ምዕራፍ 1 ቁጥር 16 ላይ የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም የተባሉት በቁጥር የተቆጠሩ አካላቶች ናቸው። ዙፋናት ተብሎ የተጠቀሱት ቅድም እንዳልኳችሁ ነው። የ12ቱ የሐዋርያት መንበር ነው። እነዚህ 12ቱ ሐዋርያት የሚፈርዱበት ዙፋን ማለት ነው። ይሄ በዙፋናትም ቢሆኑ ጌትነት ደግሞ ወይም አለቅነት ተብሎ ደግሞ የተጠቀሰው የኢየሱስ ክርስቶስን ሹመት ነው የሚያሳየው እና በእርሱ ተፈጥሯል ማለት በእርሱ ሆኗል ማለት ነው። መፈጠር የሚለው ቃል በባይብል ላይ ግዴታ የሆነ ነገርን አይደለም የሚያሳየው፣ ድርጊትን ያሳያል፣ መደረግን ያሳያል። መደረግ ተፈጠረ ሊባል ይችላል። አደረገ የሚለው ተፈጠረ በሚል ሊመጣ ይችላል። ስለዚህ ከዛ አንጻር የሚያወራው ስለ ኪዳን ነው ያልኳችሁ ለዛ ነው። በኤርሚያስ ምዕራፍ 30 ቅድም እንደውም ጥቅሱን አስተካክሎኛል ተሳስቼ ኢሳያስ ነው ያልኩት። በኤርሚያስ ምዕራፍ 30 ቁጥር 30 ያንን ያስቀምጣል። እና ምን ማለት ነው ሲባል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል አለ፣ እነሆ ሁሉም አዲስ ሆኗል አለ። አይታችኋል? በክርስቶስ አዲስ ፍጥረት ነው ማለት በክርስቶስ የተፈጠረ ነው ማለት ሳይሆን በኢየሱስ ክርስቶስ አዲስ ሆኗል፣ ታድሷል ማለት ነው። እና ከዛ አንጻር ነው አዲስ ፍጥረት የሚለው ጳውሎስ ብዙ ጊዜ ይጠቀሟል። እዚህ ቆላስይስ ላይ ብቻ አይደለም፣ ገላትያ ምዕራፍ 6 ቁጥር 18 ላይ በክርስቶስ ኢየሱስ አዲስ ፍጥረት ይላል። በክርስቶስ ኢየሱስ ክርስቶስ አዲስ ፍጥረት መሆን እንደሚያስፈልግ እንዲሁም ደግሞ አዲስ ፍጥረት መሆን እንደሚጠቅም ኢየሱስ ክርስቶስ ያስተምራል። ቅድም ብዙ ጥቅስ ስለጠቀስኩኝ ማለት ነው። ኢብሮ አይ ቲንክ እኛ ጋር 30 ሰዓት ደርሷል። ቀጥሉ ኢንሻአላህ። ኸይረሽ ማሻአላህ። በእርግጥ እኔም ጋር ደርሷል፣ ግን ኢንሻአላህ ምንድን ነው መሰላችሁ ወዳጅ አለ ማን ነው የሚለው ስምህ? ቆይ ሌው እንዴ ለማ እሺ፣ በአጭሩ እዛ ጋር ስንት አምላክ ነው ያለው ብለህ ነው የምታምነው? በቃ በአጭሩ አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ጎበዝ። አንዱ አምላክ ይታያል ወይስ አይታይም? የማይታይ አምላክ ምሳሌ ነው ይላል። አልጠየኩም እኔ አልጠየኩም። አንዱ አምላክ ይታያል ወይስ አይታይም? አንዱ አምላክ አይታይም። እናመሰግናለን። ስለዚህ ኢየሱስ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? የሚታየው ነው። የማይታየው አምላክ ምሳሌ ነው። የእሱን ቦታ ታክቶ ማድረግ ይችላል ማለት ነው። አልጠየቁም። ኢየሱስ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? ይታያል። በውስጡ መለኮት ያለው የሞላው መለኮት ኢየሱስ የማይታየው አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? አዎ የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። በሰውኛ ውስጥ ታየዋለህ። ሰው ነው እና ታየዋለህ። ሰው ነው ስለተፈጠረ ማለት። የማይታየው አምላክ ግን አይደለም። አዎ የማይታየው አምላክ አይደለም። ከማይታየው አምላክ ውጭ ሌላ አምላክ አለ? የራሱን ሀሳብ ማድረግ አይችልም። ቆይ ከማይታየው አምላክ ውጭ ሌላ አምላክ አለ? የለም፣ ሌላ አምላክ። እናመሰግናለን። ኢየሱስ አምላክ አለ? የለም። ከአምላክ ጋራ ማስተካከልን ይችላል።
አይ እንደዛ አይልም እሱም ጥቅስ። ስለዚህ አሁን ጨርሰናል። እዚህ ጋር ኢየሱስ አምላክ አይደለም ማለት ነው። የማይታየው እዛ ጋር ደግሞ ሌላ ነው የሚያወራው። እስቲ እሱን ደግሞ አንብብልን። ምን ይላል? ቆይ አንድ በነገር ላይ ከይቅርታ ጋር ቪዲዮ ለቅቅ ያለው አዲስ ቪዲዮ ነው የለቀኩት። ገብታችሁ ሼር አድርጉላቸው፣ መርዶ ነገሩልኝ ማለት ለክርስቲያን ሴቶች ጥሩ መርዶ ነገሩልኝ። ቪዲዮን ሪፖስት አድርጉ፣ ግቡና ኮመንት አድርጉበት፣ ደግሞ ምናምን በቃ አድርሱላቸው፣ ሜንሽን አድርጓቸው። እሺ ግቡ። በቃ ኢብራሂም ጠፍቷል አይመጣም ከዚህ በኋላ ያሉ ሁሉ ይኸው ነገሯቸው፣ አድርሱላቸው በደንብ እሺ። ስለዚህ አሁን ቪዲዮዬን አደራችሁም እሺ። ቀጥል ለማዬ፣ አሁን ቀጥልና ፊልጵስዩስ ምን ይላል? እዚህ ጋር እንጨርስና ከዛ በኋላ ወደ ፊልጵስዩስ እንሄዳለን። እዚህ ጋር ይህንማ ጨረስን እኮ። ከማይታየው አምላክ ውጭ ሌላ አምላክ የለም። አለቀ፣ ጨረስን። ምን አለ ምሳሌ የሚለውን ምን አልጋ ተረጎምኩ ነው እያልኩ ያለሁት እንጂ እኔ አልገባም። ምሳሌው ላይ ምን አገባኝ እኔ? እዛ ምን አስኬደኝ? ስንት አምላክ አለ? አንድ አምላክ። እሱ ማን ነው? የማይታይ ነው። ኢየሱስ የማይታየው አምላክ ነው ስለ አይደለም አልከኝ። የማይታየው አምላክ ካልሆነ ራሱ አምላክ እኮ ነው። ራሱ አምላክ እኮ ነው። የማይታይ አምላክ ምሳሌ ከሆነ ራሱ አምላክ የቱ ጋር ነው? ኢየሱስ አምላክ ነው የሚለው ውስጥ ስጠኝ። አሁን እኮ ያላገኘ ነው ኢየሱስ የማይታየው አምላክ ሳይሆን የማይታየው አምላክ ምሳሌ ነው የሚለውን አግኝተናል። ኢየሱስ አምላክ ነው የሚለውን ግን ስጠን፣ አላገኘንም። ኢብራሂም ቅርጻ ለኔ ቦታ ትሰጣላችሁ? እስቲ ቦታ ለኔ ትሰጣላችሁ? ላውራ። እሺ እንስጥ፣ ችግር የለውም እንስጥ። እሺ ከፈቀደልህ ማለት ነው። እሺ ሰጣችሁ አይደል? እሺ አሪፍ ነው። አሁን ኢየሱስ ሲሰማ ኢየሱስ ክርስቶስ አምላክ አይደለም የሚል ነው አይደል? አሪፍ ነው። ስለዚህ እኔ ኢየሱስ ክርስቶስ አምላክ ነው እላለሁ። እና እስቲ መጽሐፍ ቅዱስ አለ አይደል? እስቲ መጽሐፍ ቅዱስ ማቴዎስ ወንጌል ላይ ያውጣል እኮ። አንተና የምታነብልኝ ምዕራፍና ቁጥር ሳይ እኔ እኮ አንድ ይሄ ስልክ ብቻ ነው ያለኝ፣ ሌላ የለኝም። ያው ባጠገብ እኔ ስራ ውስጥ ነው ያለኝ። ሀሳቡን ነገር ቤት አይደለው። እና እስቲ አውጣልኝ ማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ አውጣልኝ። ሀሳቡ የኢየሱስ ክርስቶስ ርዕሱ ኢየሱስ ክርስቶስ አምላክ ነው እኔ አይደለም ነው። እኔ አምላክ ነው እላለሁ። በዛ ርዕሱ ማስረጃ ከእኔ ማስረጃ እዚህ ያሳያለሁ። ስለዚህ እስቲ መጽሐፍ ቅዱስ አውጣልኝ ማቴዎስ ወንጌል ምዕራፍ 4 ቁጥር 6 ምዕራፍ 4 ቁጥር 6 ከሰይጣን ጋር በነበረው ግብግብ አውጣልኝና አንብበው። እዚህ ያው ማየት ነው ከእኔ መረጃ ያው ሁሉም ሰው እንዲሰማ አሪፍ ነው። እሺ ላውጣልኝ። እሺ አንብበው አሪፍ ነው ወዳጅ። እሺ አንብበልኝ ማቴዎስ ወንጌል ምዕራፍ 4 ቁጥር 6 በጌታ በኢየሱስ ስም አንብቦሽ ቀጥል። ኦኬ አነባለሁ። በጌታ በኢየሱስ ክርስቶስ ስም መላእክቱን ስላንተ ያድልሃል። እሺ እሱን ነው ብሮ አንድ ጊዜ ጀምሮ ሳይድ ማለት ነው። ትንሽ ጊዜ ይቅርታ ብሮ ከፈቀድክልኝ። አንዴ ቆይ አንዴ ያወራል ጣልቃ ሊገባ አይደለም። እስኪ ተረጋጋጣል። ጣልቃ ሊገባ አይደለም። እሺ ጣልቃ ሊገባ አይደለም። አብሽር ትንሽ ተረጋጋ። እሺ እስከዛ ውሃም ጠጣው ለእናንተ ብለን ነው። ጊዜ አንተ ሰዓት ቢቆ ወዳጅ ቅድም ቆይቻለሁ እዚህ ገብቼ ማለት ነው። ላወራ አይደለም። ማስታወቂያ ሊሰራ ነው። እሺ ማስታወቂያ ሊሰራ ነው። ሌላ ማስታወቂያ ሊሰራ ነው። ውይይት ጣልቃ ሊገባ አይደለም። ጀማል አብሽር ቸኩለናል እያሉ ነው። ከቾካሉ ችግር የለም ሰማም እያሉ ነው። አድሚን አለ ችግር የለም። በስነ ስርዓት እንሸኛቸዋለን። ጄኪዬ ኡስታዝ ሰልማን ፎሎ አድርጉ። ጀዛኩሙላሁ ኸይረን። ኡስታዝ ሰልማን ፎሎ አድርጉ። 100,000 ካስገባ ነው ማለት ነው ለዳዋ ለአንዳንድ ነገሮች የሚሆን 100,000 ቃል የገባለ ሰው አለና ለዛ ነው ጀማው ሰይድ የሁላችንም ትብብር ነው። ኢንሻአላህ ኡስታዝ ሰልማን አንድ ቁጥር ጻፍላቸው ለፎሎ እንዲመቻቸው ማለት ነው። ኡስታዝ ሰልማን አንድ ቁጥር ጻፍላቸው ኢንሻአላህ። ሁላችንም ፎሎ አድርጉት ኢንሻአላህ። ጀዛኩሙላህ። አሁን መቀጠል ትችላላችሁ። ይቅርታ። እሺ ችግር ነው። እሺ አሁን ምዕራፍ 5 ጀምረህ አንብበው ወዳጄ።
ቁጥር 5 ጀምረህ እሺ አንብብለት። እሺ አንብብልኝ። ኦኬ እኔ ላናቢ ወይ ዳሳው አለ ምራዳ ሰው አለ አንብባል አንብቦ ችግር የለም። ኦኬ ከዚህ የሚለው ጋር የሚጀምር አይደል? ከዚህ በኋላ ዲያብሎስም ወዴት እሺ ቀጥሎ። አዎ ሙሉ አንብቦ አቁም ሲሉ ታቀሙ። ኦኬ ቃሉን በጌታ ስም አነባለሁ። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመ። መላእክቱን እስቲ ትንሽ አሁን እዚህ ዲያብሎስ ኢየሱስ ክርስቶስን ወስዶ ወደ ከተማ ጫፍ ላይ አቆመው። ሰይጣን እሺ ቀጥሎ። አንተ ለአንተ ቦታ አልሰጠንም እኮ መጨረሻው ላይ መጠየቅ ትችላለህ። እሺ ቶሎ መልስልኝ። ብዙ ጊዜ ተልኬለት መቼ ጽፍ አይገባም። እሺ ቀጥል ወዳጅ። ኦኬ እቀጥላለሁ። ቁጥር 5 ይደግማለሁ። ከዚህ በኋላ ዲያብሎስ ወደ መቅደስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆነ ወደ ታች ራስን ወርውር አለው። ቁጥር 7 ኢየሱስም ጌታን አምላኬን አትፈታተነው ተብሎ ደግሞ ተጽፏል አለው። ቁጥር 8 ቀጥል አለው ይላል እዚህ ጋር እና ቁጥር 8 ይቀጥላል። ደግሞ ዲያብሎስ እጅግ ረጅም ወደ ሆነው ተራራ ወሰደው የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ቁጥር 10 ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታዬ ለአምላኬ ስገድ እርሱንም ብቻ አመልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ልጨርሰው፣ አንድ ቁጥር ብቻ ነው ያለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉ ነበረ። ጨርሻለሁ። አሁን እዚህ ቦታ አሁን ዲያብሎስ ኢየሱስ ክርስቶስን ሊፈትን ወደ ትልቁ ተራራ ጫፍ ላይ ወሰደው። አንተ እውነተኛ የእግዚአብሔር ልጅ ከሆንክ እስቲ ራስን ወደዚህ ወደ ታች ወርውረውና ለአንተ የዓለም ርስት ለአንተ ይሰጣለሁ አለ። ኢየሱስ ክርስቶስ በዛን ሰዓት ለሰይጣን ምን አለ? አንተ ሰይጣን ስማ፣ አንተ ሰይጣን ለጌታ ለአምላኪ ብቻ ስገድ ተብሎ ተጽፏልና፣ አንተ ሰይጣን ማን አምላክ እንደሆነ ራሱ ገለጠ። እዚህ አምላክ ራሱ እንደሆነ ገለጠ። ሰማክ? እሺ እሱ ላይ አይደለም። ቆይ አልጨረስኩም ወዳጅ፣ አልጨረስኩም። እያወራሁ እኮ ምን ነው? አልጨረስኩም። ኢየሱስ ክርስቶስ እዚህ አለ ለጌታ ለአምላኪ ብቻ ስገድ ተብሎ ተጽፏልና፣ አንተ ሰይጣን አለ ለማን እንዲሰግድ ይፈልጋል? እሱ ለሱ እንዲሰግድ ይፈልጋል። ስለዚህ ኢየሱስ ክርስቶስ እዚህ አምላክ እንደሆነ ራሱ በራሱ ገለጠ። እሺ አሁንም ከዚህ ወደ ሌላ ጋር አልሄደና ነብይ ወዳጄ እስቲ በቃ ቆይ አንዴ እዚህ ላይ አለ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያወጣል። አረ ቆይ ተረጋጋ እንዴ፣ አንዴ ተረጋጋ።
አሁን ኢየሱስ ክርስቶስ አምላክነቱ ብዙ ቦታ ላሳይ ነው ወዳጅ፣ እያወራው ነው እኮ ሲጨርስ እኮ ማውራት ይችላል። ስለዚህ ምን ነው ካታደፍከኝ እኮ ይሄኛውን ተፈተን መጀመሪያ ያመጣውን ጥቅስ ፈተናውን ይለፍ። መጀመሪያ ዲያብሎስ የወሰደው ጋራ ለጋራ ተራራ ለተራራ ሲያዘዋውረው የነበረው አምላክን ነው። መልስ አንተ ሲማ የጠየቁት እዚህ የጥያቄ መልስ አምላኩ ነው ሳትል ኢየሱስ ክርስቶስ የራሱ አምላክነቱ ገለጠ ወይስ አልገለጠም? እባክህ መልስ ነው የፈለኩት እኔ። አሁን ሌላ ነገር ኢየሱስ ክርስቶስ ገለጠ ወይስ አልገለጠም? እዚህ አረ ቆይ ጥያቄ ነው። ቆይ እዛ ላይ እመጣለሁ። አንዴ ገና ቁጥር 5 ላይ ነው ጥያቄ ጠየቁ። አምላክ ተራራ ማን ነው? ዲያብሎስ ሰይጣን ማለት ነው። ተራራ ለተራራ ይዞት ሲሄደው የነበረው የራሱን አምላክ ነው እንደዛ ይዞት ሲሄድ የነበረው። ሲማ ወዳጄ የራሱ አምላክ ምናምን በደል ይሄንን ጥቅስ እምነት ኢየሱስ ክርስቶስ ራሱ አምላክነቱ እንደገለጠ አመንክ እኮ እንመጣለን። እሱ ላይ ቁጥር 5 ላይ አመንክ። መጀመሪያ አመንክ ጊዜ ኢየሱስ ክርስቶስ ራሱ አምላክ እንደሆነ እንደገለጠ እንወርዳለን። ቆይ እሱን ገና ነው። ቆይ ብራዘር እሺ ተረጋጋ። እሱን እንወርዳለን፣ ወርደን እናየዋለን አንድ ባንድ። አሁን ጥያቄው ዲያብሎስ ወደ ቅድስት ከተማ የወሰደው አምላክን ነው ወይስ ፍጡርን ነው? መጀመሪያ ጨርሰ ወዳጅ እኔ ያልኩት ይዛ አየከው እዚህ አምላክነቱ መጀመሪያ አይ በል። ኦኬ ስለዚህ አሁን ይዞ የሄደው ፍጡርን ነው ማለት ነው። እናመሰግናለን። አምኗል፣ ፍጡር መሆኑን አምኗል። እንቀጥላለን። ወይስ አምላክን ነው? ለማን ነው እንደ አለ አንተ ስገደው ሲል አንተ ሰይጣን ለማን ስገደው አለ? ለማን ስገደው አለ? አንተ በራስህ አምነህ ንገረው። ለማን ስገደው አለ? ስለዚህ አምላክን ነበር። ለማን ስገደው አለ? ስለዚህ አምላክን ነበር ይዞ ሲዞር የነበረው አምላክን ነው። ሰይጣን ማን አየክ? አንተ ማን እንደሆነ አየክ? እዚህ ማን እንደተገለጸ ሰማክ? ማን እንደተገለጸው እኔ ልንገርህ። አሁን እኔ ልንገርህ። አሁን አንተ መልስ ስለሌለ እየታከ ስለሆነ የሆነ ወይ ንዴትህን እየሸፈንክ ነው፣ አለዛ ደግሞ ብዙ ነገር እየሸፈንክ ነው በውስጥ መልስ ላይ ላለመመለስ። ኧረ እየሸፈንኩ ራሱ ማን እኔ እንዳትጠይቅ ዘንድ እኮ የተጻፈው ግልጽ አደረኩ እኮ። ራሱ አምላክ ኢየሱስ ክርስቶስ ራሱ አምላክ እንደሆነ በራሱ አፍ እንደገለጸ ግልጹ ነው ሀሳቡ ማለት ነው። ምን እየጠየቅን ያው? ኧረ ቆይ እባክህ ኧረ ስለፈጠረ አሁን በመጀመሪያ አንደኛ ሎጂካል ነገር አለው፣ ሁለተኛ ደግሞ አውዳዊ ሙግቱን ነገር አለው። እሺ ምንም የማያስኬድ ጥቅስ እንዳመጣ አላሳየም። በመጀመሪያ ደረጃ አምላክን ዲያብሎስ ይዞት ሊሽከረከር አይችልም። የመጀመሪያው ችግር ነው። አምላክን ዲያብሎስ ይዞት ሊሄድ አይችልም። ሁለተኛ ጥቅሱን ላንብብልህ። ጥቅሱ ምን እንደሚል ተመልከት። እሺ አሁን ጥቅሱን ሳነብልህ በደንብ ታዳምጥና ትማርበታለህ። ማቴዎስ ወንጌል ምዕራፍ 4 ላይ ከቁጥር 4 ጀምርና እናየዋለን ማለት ነው። እሺ ምን ይላል? ሳትሄድ መጀመሪያ ሲማ በጥያቄ ላይ ጥያቄ ይዛ ቃሉን አመንክ ኢየሱስ ክርስቶስ አምላክነት አመንክ። እዚህ አንድ የሚታርግ ብራዘር ለምን አታዳምጥም እንዴ? አዳምጥ እባክህ አዳምጥ። ምንድን ነው የምንዘለው? መጀመሪያ ይዛ ይሄ ግልጽ ሆኔ ለአንተ አንተ ስማው ልጁን አሁን ሲናገር ስማው። ለምን መሰለህ? ኢየሱስ ክርስቶስ ጌታ ነኝ አላለም። አዳምጥና መልዕክቱን ታገኘዋለህ። ጌታ ድገመው አንድጎ ድገመው ጌታ አላለም አይደል? እሺ ቆይ ላንብብ። ጌታ አላለም ወዳጅ አንተ ኢብራሂም እስቲ በእናትህ ቀስ በል ዘመናቴ ቀስ በለው እኮ ጨርሰው እኮ የኔን ምን አሁን እሷ እየጠየቀችላቸው ጌታ አላለም አይደለም እያለችላቸው አይልም። አሁን ለመሰለ ወንድሜ ለምትከራከርለት ኢየሱስ የለም እና አዳምጥ። ሰው ሲያወራ አዳምጥ። አመሰግናለሁ። አዎ እሺ አንድ ጊዜ ስሙኝ በደንብ። በመጀመሪያ ደረጃ የጥቅሱ ትልቁ ችግር ኢየሱስ አምላክ ነው ለማለት የጥቅሱ ትልቁ ችግር ቁጥር 1 ላይ ከዚያ ወዲህ ኢየሱስን ከዲያብሎስ ይፈተን ዘንድ አለ። አምላክ በክፉ አይፈተንም፣ በክፉ አይፈተንም አምላክ። የመጀመሪያው ትልቁ ችግር አንደኛ ያዕቆብ ላይ ማየት ትችላላችሁ። ምዕራፍ 1 ላይ ቁጥር 10 ምናምን ላይ ማየት ትችላላችሁ። እግዚአብሔር በክፉ አይፈትንምም አይፈተንምም። ተግባባን? ስለዚህ ዲያብሎስ ሲያሽከረክረው የነበረው ሰውን ነው። ተግባባን? ስለዚህ ወደ ቁም ነገሩ እንምጣና መጽሐፉ ምን ይላል እኔ ውስጥ ሰይጣን ምን አለው? ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና ማንን? አምላክን አትለኝም መቼስ። እሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሳል ተብሎ ተጽፏልና። ተጽፏል። እሺ
ዝም በል እስኪ አንዴ እባክህ። የእግዚአብሔር ልጅ ከሆንክ አለው። የእግዚአብሔር ልጅ ማለት የእግዚአብሔር የባህሪ ልጅ ሳይሆን የእግዚአብሔር ልጆች ነቢያቶች ተብለዋል። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ነቢያቶች የእግዚአብሔር ቃል የመጣላቸው ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ ኤሎሂም ተብለዋል። የእግዚአብሔር ልጆችም ተብለዋል። ስለዚህ ምን አለ? የእግዚአብሔር ልጅ ሌላ ጋር ተጣምረው ቆይ እባክህ አንተ ሰውዬ እንዴ አውሮ በጥቂሱን ያነበብ ያኛ ጥቂሱ አንብቦ ሌላው ወደ ሌላ ጋር ዞር አንብቦ ያነበብ ነበር አይደል? አንተ አታስጨርስም እንዴ? አስጨርሰው ወንድሜ። ከኔ አንደበት እኮ ነው የከለከልከው። እኔ ጠብቄያለሁ። አስጨርሰውና ከዛ በኋላ ምስቴኩን ማግኘት አትችልም እንዴ? ምስቴክ ለማግኘት እሱ በአንተ ላይ የሚያገኘውን ምስቴክ አንተ ራስህ ማግኘት አለብህ። ሰምተህ ዝም ብለህ እንዴት ነው የምትሉኝ? እናመሰግናለን። እሺ ምን አለ? ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ አለው ወደታች ራስህን ወርውር አለው እንጂ እግዚአብሔር ከሆንክ አላለም። የእግዚአብሔር ልጅ ከሆንክ። ስለዚህ ኢየሱስ ደግሞ አምላክን መፈታተን አይፈልግም እና ኢየሱስን ጌታ አምላክህን ደግሞ አትፈታተነው ተብሎ ተጽፏልና፣ ስለዚህ እኔ አምላኬን አልፈታተንም ራሴን አልወረውርም ነው። አምላክ አለኝ ብሏል ኢየሱስ ሲናገር። ስለዚህ ኢየሱስ አምላክ አለኝ አለ። እዚህ ይላል ጥቅሱ ይላል። አንተ ወዴት እየዘለልክ ነው? የአንተ ማብራሪያ አትጨምሮ በላዩ ላይ ማለት ነው። ያ አልፈልግም እንዳትጨምር። የአንተ ማብራሪያ አልፈልግም። የመጽሐፍ ቅዱስ ሀሳብ እያወራህ አይደለም። ለምን ትጨምራለህ? ለምን የአንተ ሀሳብ ያው በላይ እየጨመርክ ኢብራሂም ዳይሬክትሊ ያስረዳ። ከዛ በኋላ ከኔ ጋር ትቀጥላለህ። ትንሽ አንድ ደቂቃ ብቻ ዳይሬክትሊ አትጨምረው። ላውራ እቺ ላውራ አንዱ ልጨርስ፣ መጽሐፉን ልጨርስ። የጌታ ሰው መጽሐፉን አንተ ዝም በል። እሺ ችግር የለም ዝም እላለሁ። ኢየሱስ የጠቀሰው ጥቅስ ነው። እሺ የጠቀሰው ጥቅስ ነው። ኮቴሽን ውስጥ ያለ ጥቅስ ነው የጠቀሰው። ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ተጽፏል ነው እንጂ ያለው እኔ ጌታ አምላክህ ነኝ አትፈታተነኝ አይደለም ያለው። ስለዚህ ኢየሱስ ምንድን ነው ያለው? ጌታ አምላክህን አትፈታተነው ተብሎ ተጽፏልና ማለት እኔ ራሴን አልወረውርም፣ ጌታ አምላኬን አልፈታተንም፣ እሳት ውስጥ አልገባም። ተግባባን? ቀጠለ። ደግሞም ዲያብሎስ እጅግ ረዥም ወደሆነ ተራራ ወሰደው። ማንን? አምላክን ነው። ተራራ ለተራራ እንዲይዞ ሲዞር የነበረው ነው፣ ሰውን ነው። ቀጠለ። የዓለምን መንግስታት ሁሉ ክብራችሁን አሳይተው ወድቀ ብትሰግድልኝ አለው። ወድቀ ብትሰግድልኝ ይህን ሁሉ ሰጥ ነበር አለው። ስለዚህ ኢየሱስ ደግሞ የሚሰግደው ለአንድ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እንደተጠቀሰው ያን ጊዜ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና ለየት ዘዳግም 6:13 ላይ አምላክህን ፍራ እሱንም ብቻ አምልክ ተብሎ ተጽፏል። ስለዚህ በስሙ ማል ተብሏል። ያ የተባለለት ያህዌ ነው። እሱን ለእሱ ነው የምሰግደው እንጂ ለአንተ አልሰግድም እያለ ነው እየተናገረ ያለው ኢየሱስ። ጌታ አምጥተህ ነው አንተ ኢየሱስ አምላክ ነው የምትለው? ጌታ መጣው የለም እንደዚህ የሚል ነገር ሽታውም የለም። ኢየሱስ አምላክ ነው የሚል ሽታውም የለም። እዚህ የጠቀስከው ጥቅስ አንተን ኮንታ የሚከት ጥቅስ ነው ያመጣው እንደሆነ። እሺ ጨረስክ? አዎ ጨርሰናል። ስለዚህ አሁን መጀመሪያ የምትመልስልኝ አሁን ጨረስክ አይደል? እሺ ለእኔ ቦታ ስጠው። ጥያቄ ነው የጠየቅኩህን ጥያቄ አልመለስክም፣ ትመልሳለህ መጀመሪያ። ሰይጣን ካልመለስክ መጀመሪያ ጥያቄን ካልመለስክ አታወራም። ልጅ በናል ጥያቄ ለሰጠቀውን ቦታን ጥያቄ መልስ። ጥያቄ አወራ እኮ አይደል? ቦታ ሲጣው ኢየሱስ ክርስቶስ አሁን አምላክነት ቦታ እስቲ ሌላ ቦታም ከይን የማታምልክ ሆነ ሌላ ቦታም ላምጣው። አይ መጀመሪያ ይመልስ። አልፈልግም። ሰይጣን ይዞት ሲዞር የነበረው አምላክ ነው። ሰይጣን ይዞት ሲዞር የነበረው አምላክ ነው ሰው ነው? መልስ መልስ። ትንሽ ያው በስራ ቦታ ስላለው ትንሽ እንትና ደንበኞች ትንሽ ቦታ እስቲ አንድ ሁለት ሰዓት ሶሪ 2 ደቂቃ ብቻ ቻንስ ማምለጫ እኔ ክርስቲያን አንዴ ዝም በል አንተ ዝም በል እስካሁን አንተ 2 ሰዓት ሰጥቻለሁ። ቆይ አንዴ እሺ አንዴ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ጠበቅከኝ። ደስ ይላል ውይይታችሁ፣ በጣም ነው የሚጣፍጠው።
ስንት አምላክ አለ ብለሽ ነው የምታምኚው ወይስ ምን አልከኝ? ስንት አምላክ አለ ብለሽ ነው የምታምኚው? ኧረ ይሄ ሰውዬ የሚታርግልኝ። እሺ ምን አልክ ወዳጅ? ጠይቆ አንተን አይደለም እኔን እየጠየቀ ነው ያለው። ወይ ስለ ኢየሱስ እኔ የምልህ ስለ ኢየሱስ እሱን የምትጠይቀው ጥያቄ እኔን ጠይቀኝ በእናትህ። እሺ አንተ እኔ ክርስቲያን ነኝ። ቆይ እኔ ልመልስ፣ በአንተ ቦታ ሆኜ እኔ ልመልስ። እሺ ስማ። ኧረ በአላህ ውሸት። እሺ አንቺ ልጠይቅሽ። እረፍት እናድርግ እስኪ። ቢስሚላ አደነቆረኝ እኮ ወላሂ። ማዳመጥ ሰው እንኳን እኔን አልጨረስክም። መጣ እንደ ተመልሶ እንዴ ምን ሆናችሁ ነው? አቡኪን አስገቡት። አቡኪን አንድ ሰው አርዱና አስገቡት። እሺ ቮይስ ይሄ ሰው ለማን ወይ የሆነ ሰው እና ቮይስዬ ስንት አምላክ አለ ብለሽ ነው የምታምኚው? እስኪ ንገሪኝ። እኔ አንድ አምላክ ነው ያለው። አንዱ አምላክ ማን ነው? ለምን ግን ተቀየረ ይሄ ርዕስ? ይኸኛው ወድጄው ነበር። ይኸኛው ላይ እንቀጥልበት ስል ሌላ ጊዜ እናወራ። ኢየሱስ አምላክ ሰው ነው እንጂ አምላክ አይደለም ነው እኮ። ታዲያ እኮ ለዛ እኮ ነው ኢየሱስ አምላክ ካልሆነ መልእክተኛ ነው ማለት ነው። የስ ለአንቺ ኃጢአት ሲል ተሰቅሏል ነው እንዴ? እሺ መጽሐፍ ቅዱስ የአምላክ ቃል ነው ነው? ኦኬ ክርስቲያን ነኝ አላለች። ቆይ ተረጋጋ። በራሴ መንገድ ነው የምመልሰው። ይቅርታ ይብሩኝ። ይቅርታ ክርስቲያን ነኝ ስላለች ነው። ይቅርታ በጣም ነኛ። ኧረ ቆይ እባክህ። እሺ ቀጥሉ። ይቅርታ በጣም ቀጥሉ። እሺ ስለዚህ የአምላክ ቃል አይደለም። ክርስቶስ ለአንቺ ኃጢአት ስላልተሰቀለም ክርስቶስ አምላክ አይደለም። ክርስቶስ አምላክ አለዋ ቮይስ ያ አንዱ አምላክ ሰማይና ምድርን ዓለማትን ሁሉ የፈጠረ ነዋ። በጣም ጥሩ። ስለዚህ አንቺ ነቢያቶችን ትቀበያለሽ? አብርሃም የአምላክ መልእክተኛ መሆኑን ትቀበያለሽ? እንዴት ወይ ሰው ቀበለዋለሁ። ግን ምናልባት እግዚአብሔር እንደዚህ ያለው ማለት እኔ አብርሃም ብዬ የምጠራው ዘኢነር ማን ለሁላችንም አብርሃም አለ። እምነትሽ ክርስቲያን አሁን ኦልሬዲ ፕሮቴስታንት አንቺ ፕሮቴስት አድርገሻል። ከፕሮቴስታንት ራሱ ፕሮቴስት አድርጌ ወጥቼ አሁን ወጥተሻል። ፕሮቴስት አድርገሽ ማለት ነው አይደል? እሺ ስለዚህ አሁን አንቺ ለምንድን ነው እስልምና በቃ ስለ እስልምና ላውራሽ። እስልምና ምን ታውቂያለሽ? ስለ እስልምና ምን ታውቂያለሽ? ድንቅ የሆነ በሴም ካይንድ ኦፍ እንደ ባይብል ቲችን የሚያደርግ በራሱ ሞዴል ባይብል የሚያወራውን ነው የሚያወራው። አለቀ። አይ ላይክ ኢት። ኦኬ ማሻላ። ስለዚህ አሁን ባይብልን ያልተቀበልሽበት አንድ ምክንያት ንገሪኝና ቁርአንን የማትቀበይበት ደግሞ አንድ ምክንያት ትነግሪኛለሽ። ለሁለቱንም መጽሐፎች አልገፋቸውም። እኔ ኖሌጅ ወስድባቸዋለሁ። ኦኬ ስለዚህ አሁን ኦልሬዲ አንቺ ምን መሰለሽ የአምላክ ቃል እርስ በእርሱ ኮንትራዲክት ያደርጋል ብለሽ ታምኛለሽ? ነው ባይብል ኮንትራዲክት ያደርጋል እርስ በእርሱ አንደኛ፣ ሁለተኛ ደግሞ ተጨምሮበታል፣ ተቀንሶበታል። የሰው ቃል ነው፣ ጸሐፊው አይታወቅም። ታውቂያለሽ? ስለዚህ አምላክ ቃል አይደለም ነው። እሺ ቁርአን ደግሞ ራሱ ይመሰክራል ስለ ራሱ። ምንድን ነው የሚለው? ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም? ምን ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጭ ቢሆን ኖሮ ይህ ቁርአን አለ ለወጀዱ ፊህ ኢኽቲላፈን ከቲራ በውስጡ ብዙ መለያየትን፣ መጋጨትን፣ መጣረስን ያገኙበት ነበራል። ግን ማን ነው ይሄ መጽሐፍ? ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ ስለሆነ ከበፊቱም ከበስተኋላው ምንም አይነት ስህተት አይወጣውም ብሎ ለራሱ ነው ቃል የገባው ቁርአን። ራሱ አላህ የነገረን ይሄንን ዲቫይን በቃ ትክክለኛ መለኮታዊ የሆነ መጽሐፍ ካለ ቁርአን ብቻ ነው። እምነትም በአጭሩ ጥያቄ መጠየቅ ይቻላል? ትጠይቂያለሽ። ምናልባት ካላነበብሽ በመጀመሪያ ደረጃ ቁርአንን አንብበሽ ታውቂያለሽ?
እንትን ሞክሬያለሁ ግን ሁሉንም አንብቤ ጨርሻለሁ አልልህም እንደ ባይብል ሰው ምን መክረሻለሁ መሰለሽ ራሱ ቁርአን يهدي الى الرشد ወደ ቀጥተኛው ጎዳና የሚመራ ወደ ቀጥተኛው ጎዳና ስለዚህ እኔ መጀመሪያ መጋብስሽ ቁርአንን አንብቢ መጽሐፍ ቅዱስን ካነበብሽ ከእስከ እምነቱ ተወጫለሽ የመጀመሪያው ችግር ቁርአንን ካነበብሽ ግን ወደ እምነቱ ነው መገቢ በእርግጠኝነት ነው የምነግርሽ ማለት ነው ልብሽን ክፈችና ቁጭ ብለሽ አንብቢ ስለዚህ አሁን ወደ ጥያቄሽ መሄድ ትችያለሽ ጥያቄ መጠየቅ ትችያለሽ ኦኬ እኔ መጽሐፍ ቅዱስን ከ10 በላይ አንብቤዋለሁ ከማለቴ በየአመቱ ማለት ነው ያጠናሁት ስለ መጽሐፍ ቅዱሱ በቂ እውቀት አለኝ ይቃረናል እዛ ጋር እንዲህ ነው የሚባለውንም ነገሮች ማብራራት እችላለሁ እሱ ጋር ችግር የለብኝም ግን ቁርአኑን አላየሁትም ጥያቄ ላንተ ምንድነው አንተም ይህን ቁርአን ልክ ነው አንደኛና ትክክለኛ በራሱ የሚመሰክር ነው ያልከው ቁርአኑን ቢሆን የተጻፈው ቅዱስ በሆኑ ሰዎች አላህ ነግሯቸው ነው የጻፉት ስለዚህ ቁርአኑ ራሱ ለራሱ ማስረጃ ሊሆን ይችላል ምን መሰለሽ በመጀመሪያ እዚህ ጋር ራሱ ለራሱ ማስረጃ ይሆናል አይሆንም የሚለው መጀመሪያ የእምነት ሰው መሆን አለብሽ እምነት ሰው ኤቲስት መሆን የለብሽም አማኝ ለመሆን መጀመሪያ አንድ ሰው እምነት ምንድነው ማመን ያለበት አንድ አምላክ አለ ብሎ ማመን አለበት ይሄን ተስማምተናል ይሄ አንዱ አምላክ እንደዚሁ አይተውንም አይደለ ነቢያትን ይልክ ነበረ ስለዚህ ያን ነቢያት ሲልክ ደግሞ መልእክት አላቸው መልእክቱ ደግሞ ራሱ አምላክ ወርዶ አይደለም የሚናገረው በማን ነው የሚናገረው በነቢያት ነው የሚናገረው ባይብል ላይ ብትሄጂም በነቢያት ነው የሚናገረው ቁርአን ላይ ብትመጪም በነቢያት ነው የሚናገረው ቁርአን ላይ የተናገረው አስኳሉ ምንድነው ካልሽኝ ምዕራፍ 16 ቁጥር 36 ላይ ምን አለ ወለቀድ በዐስና ፊ ኩል ኡመት ረሱል አለ በእርግጥ በሁሉም ነቢያት ላይ በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ ነቢያትን ልኬያለሁ አለ የተላኩበት ምክንያት ደግሞ ምንድነው እኔ ዕቡዱላህ ወጅተኒቡ ጣጉት አላህን በብቸኝነት ተገዙ ጣዖታትን ራቁ የሚል ጣዖት ማለት ከአምላክ ጋር አጋር አድርገሽ የምትይዙ ለምን ድንጋይ አይሆንም ሰው አይሆንም ሐውልት አይሆንም እጽዋት አይሆንም ምንም ነገር ይሁን ከአምላክ ጋር አንድ ላይ ከያሽው ምን ይሆናል ያ ጣዖት ይሆናል ማለት ስለዚህ ይሄንን ራቁ የሚል አስተምሮ ነበር ያስተማሩት ከማን እየሰሙ ከአምላካቸው እየሰሙ አሁን ቁርአን ጋር ስንመጣ ቁርአን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ من كان عدوا لجبريل አለ ገብርኤል ማለት መልእክተኛው ማለት ነው ለገብርኤል ጠላት የሆነ ካለ فإنه نزله على قلبك بإذن الله አለ እሱ ገብርኤል በእርግጥ ይሄንን ቁርአን በልብህ ላይ በአላህ ፍቃድ አወረደው አለ ቁርአን የወረደው በልብ ላይ ነው መጀመሪያ ወረቀት አይደለም ቁርአን የወረደው በልብ ላይ የወረደ ብቸኛ መጽሐፍ ነው ይሄ መጽሐፍ አላህ እንዳይጠፋ ትልቁን ማለትም እንዳይጠፋ ሲባል እንዳይበረዝ ከዚህ በፊት የነበሩ መጽሐፎች እንደተበረዙት ሁሉ እንዳይበረዝ ካወረደው መጽሐፍ አንደኛው መጽሐፍ ቃል ከገባው ለዛ ነው አላህ ምን አለ እኔ ያወረድኩት ቁርአንን እኔ ራሴ እጠብቀዋለሁ አለ እኔ ራሴ አወርጄው እኔ እጠብቀዋለሁ አለ ስለዚህ አላህ በምን ጠበቀው ከተባለ የሰው ልቦች ውስጥ በማስቀመጥ ጠበቀው እንዴት ሚሞራይዝ በማድረግ አላህ ምን አለ ወለቀድ የሰርና القرآن للذكر فهل من مدكر አለ በእርግጥም በሰው ልጅ በማን ነው ቁርአንን በአእምሮ ለመሸምደድ ምን አደረኩት አለ ገር አድርጌ ነው ያወረድኩት አለ የሚሞክራለን ከናንተ መሃል ለመሸምደድ የሚሞክራለን ይጋብዛል በዚህ ምክንያት አሁኑ ሰዓት ከ300 ሚሊዮን ህዝብ በላይ በአእምሯቸው ቁርአንን ይሄው ካንቺ በላይ ያለው የአቡበከርን ብታየው ሌሎችም ሊኖሩ ይችላሉ አሁን እንደ ምሳሌ አቡበከር ቁርአንን ሙሉ በሙሉ አፍዞታል ሙሉ በሙሉ 600 ምናምን ማለት ነው ይሄ የአላህ ተአምር ነው ከመጠበቂያ መንገዶቹ መካከል አንደኛው ነው ይሄ ከአላህ ካልሆነ ከማንም ሊሆን አይችልም ለዛ ነው እንደማይጠፋ በውስጡ ምንም አይነት ስህተት እንደማይፈጠርና እንደማይበረዝ መናገሩ ራሱ ቁርአን ራሱን ችሎ መናገሩ የምታዩ ይሄ ነው ሚስጥሩ ራሱ ሁለት ጥያቄ አለ ጠይቅ ኦኬ ጥያቄዎቹን ወደ ኋላ አርጌ በመጀመሪያ ጥያቄዎቹን ልበላቸው አንደኛው የሰው ልጅ ማይንድ ቁጭ ብለህ የሸመደድከውን ነገር ኮምፕሊትሊ ሴቭ የማድረግ ኃይል እንዳለው ሁላችንም እናውቃለን ቁርአን ሆነ ሌላ ስቶሪ ቡክ ሆነ ባይብል ሆነ ማንኛውንም ጊዜ ሰጥተው ሪፒት ካደረግከው ሴቭ የማድረግ አቅም አለው
አንድ እሱን እንዴት ታየዋለህ የሚል ነው ጥያቄው። ሁለተኛ ደግሞ አንተ ልክ እንዳልከው አሁን ስለ ቁርአን እንደተናገርከው ባይብሉም ደግሞ እግዚአብሔር በክርስቲያን በአብርሃሚክ ብሊፍ እንትን እንደዛው ለቅዱሳን ለነቢያት ነግሯቸው ነው የተጻፈው ነው የሚባለው። ያም ራሱን የቻለ የራሱ ታሪክ አለው። ያው የሚቀበል ይቀበለዋል። ለእኔ ግን አሁን አንተ ባልከው ስለ ቁርአን በተናገርከው ምንም አስተያየት የለኝም። ለምንድነው አስተያየት የሌለኝ መሰለህ? እሱ ቁርአንን የሚከተሉና ያንተ ብሊቭ ነው። አይ ሪስፔክት ኢት፣ ልክ ነው። እኔም ስለ ባይብል ስናገር ባይብሉን ደግሞ የሚከተለው የሚያነበው ህዝብ ደግሞ እንዲሁ ከዛው ከሰማይ የመጣ የእግዚአብሔር ቃል ነው፣ የሚሰራ ነው፣ እናምንበታለን ብዬ እሱንም እቀበላለሁ። እኔ ለምን እንደሆነ ግን የራሴን ማጠቃለያ በኋላ ልበልና፣ ለምሳሌ አንተ በግልህ አንተ ተከታዮችን ወይም እምነቱን ሳይሆን አንተ ራስ በግልህ አሁን የተነገረህን ቁርአን እንዲህ ነው ተብሎ ከሰው የተማርከው የተነገረህን ነው እንጂ በቁርአኑ ላይ የተጻፈውን መርህ ተከትለ ለራስህ ያገኘኸው ነገር አለ ወይ? የራስህን ኤክስፒሪየንስ ብትነግረን። እሺ፣ ከመጀመሪያው ነገር ልነሳና አንድ ነገር መሸምደድ ይችላል ወይ? አዎ ይችላል። ትክክል ነሽ። አዎ ይችላል። አሁን ችግሩ ግን ምን መሰለሽ? አላህ ቃል ገብቷል። አዎ ገብቷል፣ ተጠብቋል። እስካሁን አንድ ፊደል ወደዚህ ወደዛ ሳይሄድ ተጠብቋል እስካሁን ድረስ። ስለዚህ ጥያቄው ባይብልን የሸመደደ አንድ ሰው ምድራችን ላይ ነው የምልሽ፣ ኢትዮጵያ ውስጥ አይደለም፣ ምድራችን ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ የሸመደደ አንድ ክርስቲያን ካለ እኔ እቀጣለሁ። አንድ ክርስቲያን ከኦሪት ዘፍጥረት ሊኖር ይችላል። እነሱ ካላት ሊኖር ስለሚችል አንድ ሰው ነው ማለት እኔ በአንድ ሰከንድ ላስረዳ ይችላለሁ። ከራእይ እስከ ማስረዳት አይደለም። ምንድን ነው ታሪኩን መናገር? እኛ እኮ ቁርአንን መሸምደድ ሲባል ቆይ አንዴ ላሳይሽ። ቁርአን መሸምደድ ሲባል እኮ ሀሳብ አይደለም። እኛ ስለ ሀሳብ አይደለም የምናወራው። ይሄን አየሽዋ? ይሄን ቁርአን ይሄ ቁርአን ቃል በቃል ለምሳሌ ከመጀመሪያ ጀምረን መጀመሪያ ምዕራፍ ላይ ያለው ቢስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን አራሕማን ራሒም ማሊክ የውም ዲን እያከ ናዕቡዱ ወእያከ ነስተዒን እያለ ይቀጥላል። ይሄንን ቃል በቃል እኔ አሁን እዚህ ጋር ሰው እንዴት እንደሚያስተካክለኝ ተመልከች። እሺ፣ ሸምዳጅ ስላለ ማለት ነው። እሺ፣ ለምሳሌ ነው ማሳይሽ። ቢስሚላህ ራሕማን ራሒም ቢስሚላህ ራሕማን ልመጂድ። እስቲ እኔ ዝም ብዬ ነው መቀጥለው። አንድ ሰው ሚዩት አንስቶ ያስተካክለኛል። አስተካክለው። አየሽ፣ ቢስሚላህ ራሕማን ራሒም ነው የሚባለው። እንደዚህ የሚያደርግ ክርስቲያን ምድር ላይ የለም ነው የምልሽ። ቃሉ ቁርአን ላይ ያለው አንድ በአንድ አንዲት ቃል ሳትጨመር አንዲት ቃል ሳትቀነስ ሙሉ በሙሉ የሚሸመድድ የ4 ዓመት ህፃን ልጅ አለ። ከአራት ዓመት ህፃን ልጅ ጀምሮ ነው። ስለዚህ አሁን ቁም ነገሩ ምንድን ነው? የመሸምደድ ጉዳዩ የሚሞራይዜሽን ቁጭ ብሎ ሚሞራይዝ ማድረግ ብቻ አይደለም። ይሄ መለኮታዊ የሆነ ራሱን የቻለ ተአምር ስለሆነ ነው። ተግባባን? ምክንያቱም ለምንድን ነው እኛ እኮ ከዚህ በፊት የነበሩ ቆይ ይቅርታ፣ ምን ትጨምርበት ብዬ ነው። መሸምደዱ ነው ተአምር ወይስ ተሸመደዱ በኋላ የሚፈጠረው ለውጥ ነው ተአምር? እሱ ጋር አልገባኝም። አዎ ገር መሆኑ በራሱ አንድ ነገር ነው። አሁን ባይብል ገር አይደለም። ይቅርታ አድርጊልኝና ባይብል ገር አይደለም። እኔ አሁን ባይብልን ሸምደድ ብቻ ተናገር ብሮ፣ የቁርአኑን ብቻ ተናገር። ኧረ ቤኪ ቆይ ቁጭ በል። ኧረ ቆይ ልጅቷን አትጠፋት። እሺ ቆይ ወንድማችን ባይብሩም ገር እንዴት እንደሆነ እኔ እነግረዋለሁ። ቆይ ግድ የለህም ቆይ ይጨርስ። አውራ እስቲ ባይብል ገር። ኧረ ቢስሚላ። እሺ ባይብል ገር ከሆነ ቆይ አባ በእናትህ ይጨርስ። ባይብል ገር መሆኑን እኔ ያሳየዋለሁ አልኩ። ግድ የለህም ይጨርስ ብዬ ነው። እሺ ባይብል ገር ከሆነ እንግዲያውስ የሚፈተን ሰው ታመጡልኛላችሁ? እዚህ ጋር ቁጭ አድርጌ እፈተነዋለሁ። እኔ እፈተንልሃለሁ በፍቃዴ። ትፈተኛለሽ? እሺ አሁን ምን ታደርጊልኛለሽ መሰለሽ? ያዝከውን
ጨርስ። ቪዲዮ ትከፍቻለሽ መጀመሪያ። ቆይ ያስከው መጀመሪያ ጨርስ። ቮይስ አይሆንማ እንደዚህ። መጀመሪያ አሁን የያዝኩትን እንድጨርስ እፈተናለሁ ካልሽ ፈተና ውስጥ መግባት ነው ቀጥታ። መጀመሪያ እዚህ ጋር የሚፈተን ከኛ በኩል አቡበከር አለ፣ ከኛ ከመጽሐፉ ከባይብል ደግሞ አንቺ አለሽ። ስለዚህ ትፈተናላችሁ ማለት ነው። ስለዚህ እኔ የፈለግኩትን አንቺንም አቡበከርንም የፈለግኩትን ነው የምጠይቃችሁ። የፈለግኩትን። በጣም ጥሩ። መጀመሪያ ይሄን ለማድረግ ኢብሮ እዚህ ጋር አቡበከር ለምን ይፈተናል ነው ማለት እሱ አይደል የምትፈትናት? ይቅርታ ይፈተን፣ እሱ እንዳለው ይሁን። ለመሰለ ችግር የለውም እኮ አቡበከር የሚፈተንበት ምክንያት ቁርአን ነው እንዴ? ቁርአን ነው እንዴ? ቆይ አባ አሁን ለምሳሌ እኔ አንተ ከተናገርከው ነገሮች በሙሉ ትልቅ ፈተና አውጥቼልሃለሁ። ምክንያቱም ባይብል ብቻ ማለት ቁርአን ብቻ ነው ቅዱስ መጽሐፍ። በምን አንጻር እኮ ልነግርሽ እኮ ነው። በመጀመሪያ ይሄንን አሁን ያልነውን ቻሌንጅ ትቀበያለሽ? እቀበላለሁ፣ ችግር የለም። አንዴ ቪዲዮ ክፈችና ልፈትንሽ። አንዴ ይኸው ቪዲዮ መክፈት አልችልም እና ታዲያ ቁጭ ብለሽ እያነበብሽ ልነግሪኝ ነው? ኖ ወይ እንደሱ እንኳን አላደርግም። እውነት እንደሱ አላደርግም። ቪዲዮ መክፈት የምችልበት ቦታ አይደለሁም ያለሁት፣ አይፈቀድልንም። ስራ ነኝ። እሺ ይኸው እንግዲህ በድምፄ እንትን ልበል፣ በሱ ቃል ልግባል፣ በፈለግከው ቃል ልግባ። እሺ በምታምኚው በእውነት አይ እንደዚህማ እንዴት ሊሆን ይችላል? አይሆንማ እንደዚህ። ኦኬ አንተማ መፈተን የፈለግከው እንዲህ የተጻፈው የቱ ጋር ነው እያልክ ጥቅስ ልጠቅሰኝ ከሆነ አሁኑኑ እነግርሃለሁ። እሱን እንትን አለን ግን ልነግርህ እችላለሁ። ባይብል አመጣጡንና ባይብል ቅዱስ መጽሐፍ መሆኑን ላሳይ እችላለሁ። ለምሳሌ እንዴት እንደሆነ መጠይቀሽ ነገርሽ። አሁን ለምሳሌ ቀጠሮ ይያዝልኝ። እሺ ለዚህ ለጥያቄ በመጀመሪያ በቪዲዮ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ምንም ቃል አልጨመርኩም አልቀነስኩም። እሺ እንደዚህ እያልሽ ነው የምትወርጂው እስከ ዮሐንስ ራዕይ በቃልሽ። ቁርአንንም ይዘን እንደዚህ እያለ ይወርዳል ማለት ነው። ቁርአንን ይዘው አንድ ሰው ምንም ሳያይ አይኑን ተጨፍኖ እንስማማለን። ያ ቅድም እኮ ያልኩህን ነገር ነው ያመጣኸው እኮ እኔ ይኸውልሽ፣ እኔ እቀጣለሁ እዚህ ምድር ላይ ነው የምልሽ፣ ኢትዮጵያ ውስጥ አይደለም። እዚህ ቲክቶክ እዚህ ምድር ላይ ባይብልን እንደዚህ የሸመደደ አንድ ሰው ይዘሽልኝ ነኝ፣ ቀጠሮን እንይዛለን። ችግር የለውም። ወላሂ አንድ ሰው ብቻ ይበቃኛል። እኔ እዚህ ለምን እንደሱ እንደማይሆን ላስረዳ። የባይብል አጻጻፍና የቁርአን አጻጻፍ አንድ አይነት አይደለም። የእናንተ መጽሐፍ የተሸመደደ ለመሸመደድ የተጻፈ ነው። የእኛ መጽሐፍ ግን በታሪክ ይኸውልህ፣ ለምሳሌ አንድን ነገር ሊያስረዱ በምሳሌያዊ በቤተሰብ በምናምን እያደረጉ ስለጻፉት ማለት ነው። የቤተሰብ ታሪክ ይመጣል መሀል ላይ ይመጣል እንጂ መለሰሽልኛል። ለዛ ነው አላህ ቁርአን ላይ ወለቀድ የሰርነ ልቁርአነ ሊዚክር ያለው። ቁርአንን በአእምሮ ለመሸምደድ ገር አድርጌን ያወረድኩት ያለው ለዛ ነው። አየሽ ይሁን እኮ እሱ እኮ ችግር የለውም። አሁን እኮ በሱ ላይ ይሄ እንደዚህ መረበሽ ጥሩ ነው። የስልክ አፕሊኬሽን ነው። እሺ የስልክ አፕሊኬሽን። እሺ ይኸውልህ አሁን ደስ የሚለው ነገር ከአንተ ጋር ሳወራ እኔ በራሴ እንግዲህ አማኞች የሆናችሁትን ሌሎቻችሁን ወክዬም ባይሆንም ባይብሉ ግን የግሌ ስለሆነ ልናገርበት እችላለሁ። ምንድነው እሱ ነገሩ? አሁን ይኸውልህ ባይብሉ ግን እኮ እኔ ሀሳቤን ሳልጨርስ ቮይስ ገና ጅማሬ ላይ ነው እንደዚህ ያልሽኝ። ስለዚህ ሀሳቤን አንዴ ልጨርስ። እሺ ሀሳቤን ልጨርስና እዚህ ጋር አሁን አፖሎጂስ ችግር የለውም አብሽሪ። ስለዚህ በመጀመሪያ ደረጃ ይሸመደዳል በመባል ብቻ ሳይሆን ቁርአን ገር አድርጎ አላህ ስላወረደው ነው። በቃ አለቀ። እዚህ ጋር አንቺ ማምነሻል። አላህ ግን ከየት ነው ያወረደው? እሷን ነገር ግለጥልኝ። በዛ ከሰማያት ነው ያወረደው። አላህ ቁርአንን ከሰማይ ነው ያወረደው። ተግባባን? ቁርአንን ጅብሪል ገብርኤል መልአኩ ገብርኤል ይዞ ለነቢዩ መሐመድ አመጣ። አሁን ወደዚህኛው ልምጣ። እኛ ከዚህ በፊት ያለፉት መጽሐፍቶች የአምላክ አይደሉም ብለን አናምንም። ግን አሁን ችግሩ እጃችሁ ላይ ያለው ባይብል የአምላክ ቃል አይደለም። የአምላክ ቃል የለበትም ሳይሆን የአምላክ ቃል አይደለም። ሙሉ በሙሉ የአምላክ ቃል አለበት። ኦፍ ኮርስ አለበት። ግን ሙሉ በሙሉ የአምላክ ቃል አይደለም። ለምንድን ነው ካልን የአምላክ ቃልማ
ለምሳሌ እዛው ባይብል ላይ ምሳሌ ነው የአምላክ ቃል የነበረው ኢየሱስ የማርቆስ ወንጌል ምዕራፍ 14 ምዕራፍ 1 ቁጥር 14 ላይ ምን እያለ ይናገር ነበረ? በወንጌልም እመኑ እያለ ይናገር ነበረ። ያኔ በወንጌል እመኑ እያለ ሲናገር የነበረበት ሰዓት ላይ የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም፣ የሉቃስ ወንጌል አልተጻፈም። እነዚህ ሁሉ ወንጌሎች የተጻፉት ከ60 ኤዲ በኋላ ነው። ሙሉ በሙሉ የተጻፉት ከ60 ኤዲ በኋላ ነው። ኢየሱስ በነበረበት ዘመን በወንጌል እመኑ እያለ ሲናገር በነበረበት ዘመን ላይ ወንጌል የሚባል ራሱን የቻለ ከአምላክ የተሰጠው መጽሐፍ ነበረ። እሱም ምንድን ነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን አለ። ስለዚህ ኢየሱስ ከአምላኩ እየሰማ ነበር ለሰዎች የሚናገረው። ያ ከአምላኩ የሚሰማው ነው ወንጌል የሚባለው እንጂ ሰዎች በራሳቸው ተነስተው የጻፉት አይደለም። ስለዚህ እኛ እናምናለን። አላህ ቁርአን ላይ ሲናገር ስለ ኢየሱስ አስመልክቶ ምዕራፍ 19 ሱረቱ መርየም ቁጥር 33 ላይ ምን ይላል? ኢኒ አብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ አለ ኢየሱስ። መጽሐፍንም ሰጥቶኛል ነቢይም አድርጎኛል አለ። ስለዚህ መጽሐፍ የተሰጠው ምንድን ነው? ወአተይናሁ ልኢንጂል አለ። ኢንጂል የተባለ መጽሐፍን ሰጠ ነው አለ። ወንጌል ማለት ነው ኢንጂል ማለት። ስለዚህ ያ ወንጌል ለኢየሱስ የተሰጠ መጽሐፍ ነው። በዛ መጽሐፍ ላይ ግን ምን አደረጉ? ብዙ ነገር አድርጓል፣ እንመጣበታለን። ለሙሴ ምን ተሰጠው? ወለዚ ነቢዩ ስ ሰለም ምን አሉ? በዛ ተውራትን በሙሴ ላይ ባወረደው አምላክ እምላለሁ አሉ ነቢዩ ስ ሰለም። ተውራትን በማን ላይ? በሙሴ ላይ። ስለዚህ ተውራት ሙሴ ላይ አላህ አውርዶ ነበረ። ግን ይሄ አሁን ያለው ቶራ የሚባለው የዘፍጥረት፣ ዘዳግም፣ ዘሌዋውያን ተብሎ ተበጣጥሶ የተቀመጠው መጽሐፍ አለ። ያኛው ከአምላክ የተሰጠው መጽሐፍ ለሙሴ እንጂ ከሙሴ በኋላ የተጻፈ በመሳፍንት ዘመን የተጻፈ መጽሐፍ አይደለም። ቀጥይ ሌላኛው ደግሞ ዳውድ የሚባል አለ። ዳውድ ማለት ዳዊት ነው። ወአተይና ዳውድ ዘቡራ ይላል። ለዳውድም ወይ ደግሞ ለዳዊት ዘቡር ወይ ደግሞ መዝሙር እናንተ የምትሉት መጽሐፍን ሰጠ ነው ይላል። ስለዚህ እነዚህ መጽሐፍቶች እንደነበሩ እናምናለን። እነዚህ መጽሐፍቶች ግን ከአላህ እንደሆኑ እናምናለን። እነዚህ መጽሐፍቶች ግን አሁን ያሉት መጽሐፍቶች ናቸው ብለን አናምንም። ባይሆን ግን እነሱም መጽሐፍቶች ምን አደረጓቸው? በረዟቸው። ለዛ ነው አላህ ምን አለ በቁርአን ላይ ሲናገር በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ፈወይሉን ሊለዚነ የክቱቡነ ልኪታበ ቢአይዲሂም፣ ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ። ከዛስ ሱመ የቁሉነ ሃዛ ሚን ዒንዲላህ፣ ከዛም ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። በእጆቻቸው ጽፎ እኮ ተግባባን። ቀጥሎም ሌላ ቦታ ላይ ምን ይላል? ሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ክርስቲያንና ይሁዳውያን ማለት ነው፣ ሊመ ተልቢሱን አልሐቀ ቢልባጢል፣ እውነትን በውሸት ለምንድን ነው የምትቀላቀሉት አለ። የአምላክ ቃልን ከሰው ቃል ጋር ለምንድን ነው የምትቀላቀሉት? ወተክቱሙን አልሐቀ ወአንቱም ተዕለሙን፣ እውነትን እስ የምታውቁ ስትሆኑ ለምን ትደብቃላችኋል? በጣም ብዙ የተደበቁ እውነቶች አሉ። ለምሳሌ የነቢዩ መሐመድ መምጣት ከተደበቁ ታላላቅ እውነታዎች መካከል አንደኛው ነው። ስለዚህ በአጭሩ መናገርሽ ምንድን ነው? እነዚህ ከዚህ በፊት ያለፉት መጽሐፍቶች የመለኮታዊ ቅሪት አለባቸው። አዎ እናምናለን። ወላኪን ግን እነሱ መጽሐፍቶቹ አይደሉም። ስለዚህ እነዚህ መጽሐፍቶች እንደተበረዙት ሁሉ ከዚህ በኋላ የሚመጣው መጽሐፍ እንዳይበረዝ ከዚህ በኋላ ሌላ መልእክተኛ አይላክምና የመጨረሻው መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ስለሆኑ ታዲያ ምን ሆነ? ያኔ ቢበረዝ አንደኛው ነብይ ሲመጣ ሌላኛው ነብይ ያርማል። አንደኛው ነብይ ሲያልፍ ሌላኛው ነብይ ያርማል። ግን አደራ የተሰጠው ለራሳቸው ነበር። ለምን አልተጠበቀም ከተባለ ሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ለሰዎቹ አደራ በሰጣቸው ጊዜ ይላል አላህ የአላህን ቃል እንዲጠብቁ፣ ግን አደራቸውን በሉ። የአላህን ቃል ለትንሽ ለጥቂት ዋጋዎች ሲሉ በረዙት፣ ደለዙት። ከዛ ግን አላህ መቼም ውሃ የማያጥበውን መጽሐፍ ለነቢዩ ሰለላሁ ዐለይሂ ወሰለም ሰጣቸው። አሁን ያለው መጽሐፍ ከአላህ ለመሆኑ ከብዙ ማስረጃዎቹ አንደኛው የአጠባበቁ መንገድ ነው። ሌሎችም ብዙ መንገዶች ሊነግርሽ ይችላለሁ። ስለዚህ ይህንን ይመስላል። ለምን ታዲያ ነው ሁለት አይነት እስልምና ያለው? ንጹህ መጽሐፍና ከአላህ ዱብ ያለ ከሆነ አንተ እንደምትለው ለምን እስልምናው ራሱ ሁለት አይነት እስልምና ሆነ እና ለምንድን ነው ሰውንስ በመግደል የሚያምኑት ታዲያ? ይሄ ኦብቪየስሊ አንቺ ከምትይው ነገር ውጭ ነው። ኤኒዌይስ ጥሩ ጥያቄ ነው የጠየቅሽ። ሰዎች ዓለም ሁሉ የሚያውቀው የኔ አንድ ግለሰብ እኮ አይደለም እንዴ? ችግር እመልስልሻለሁ። አብሽሪ። እንኳን አሪፍ ጥያቄ ነው የጠየቅሽ፣ እንኳን ጠየቅሽ። ስለዚህ ምንድን ነው መሰለሽ አላህ ስብሐነሁ ወተዓላ
አንድ ቁርአን ያወረደው አንድ ሃይማኖት ነው ያለው። አላህ ሲናገር ሱረቱል ኢምራን ምዕራፍ 3 ቁጥር 19 ሁለት አይነት እምነት እንዳለ እኔ አውቃለሁ። ልጨርሳሽ ምን ጠይቅሽ? አንተ አትበለኝ፣ አታስቆመኛ። አንድ እምነት አትበለኝ እኮ ልጨርሳሽ። ጨርስልኝ። እሺ አሳይኝ። እሺ ቁርአን ላይ ሁለት እምነት የሚል አሳይኝ። እኔ ስለ ቁርአን አሁን ስለ ቁርአን አይደለም እያወራ ያለሁት። እኔ ስለ ቁርአን ነው ማወራ። ግን ለምሳሌ ምንድን ነው በእንትን በማድረግ ሰውን በማጥፋት የሚያምኑ አሉ። ደግሞ እንዲሁ ክርስቲያኖችንም እየወደዱ የሚኖሩ ሰዎች አሉ። ክርስቲያንን ደግሞ በመግደል ጀነት እንገባለን ብለው የሚያምኑ እንዳሉ እናውቃለን። ምንድን ነው የተገለጠ አይደል? እነሱ አይደሉ እንደ ከተማ እየሄዱ የሚያጠፉት? እሺ ጥሩ ችግር የለውም እና እሱን እናወራለን። አሁን ሀገራችን በጣም ነው እንትን አይናችን ጥለን የምናያቸው እና እንዴት ነው አንተ ስነት መልሰው ከሰማይ ወረደው መጽሐፍ እንዴት ነው የማያስቆመው? ደግፋለሁ። በነገሮች ላይ ወደ ባይብሉ እመጣለሁ ይህንን ነገር አስመልክቶ። አሁን ጥያቄ ቁርአን እኛ ቁርአን ላይ ሁለት ሃይማኖት የሚል ነገር የለም። እሺ ያለው አንድ ሃይማኖት ነው። እሱም ቅድም የነገርኩሽ መጀመሪያ ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም አለ። አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ብቻ። ቁጥር 85 ላይ ሄዶ ወመን የብተጊ ገይረ ልኢስላም ዲን። ቆይ ይሄ ይቅርታ ግን በእናትህ ምን ላድርግ? ምክንያቱም እየመለስክልኝ አይደለም። አሁን ላስቆምሽ ነው። ቆይ አንዴ ልመጣ ነው። ላስቆምሽ ነው። አሁን እመጣልሻለሁ። ከእስልምና ውጭ ወመን የብተጊ ገይረ ልኢስላም ዲነን ከእስልምና ውጭ ሌላ ሃይማኖትን እፈልጋለሁ ያለ ፈለን ዩቅበለ ሚንሁ ለእሱ ተቀባይነት የለውም ማለት ባይሆን ወሁወ ፊል አኺረቲ ሚነል ኻሲሪን በመጨረሻው ዘመን ላይ በመጨረሻው ዓለም ላይ የሚከስር ነው የሚሆነው ከእስልምና ውጭ እፈልጋለሁ ያለ ማለት ነው። አሁን ቁም ነገሩ ሰዎች ታዲያ ለምንድን ነው የተከፋፈሉት የሚል ነገር ነው የጠየቅሽኝ። እንደዛ የተከፋፈለ የሚል ነገር እስካሁን ድረስ እኔ አላውቅም። እስልምና አንድ መሆኑን ብቻ ነው የማውቀው። ከዛ ውጭ ያለ ግን እስልምና ውስጥ ሆኖ ሌላን ነገር አካሂዳለሁ የሚል ካለ እሱ እንግዲህ የራሱ ችግር ነዋ። እኔ ምን አገባኝ ስለሱ። እኛ ስለምናምነው ስለ ቁርአን ብቻ ነው። ቁርአን ብቻ ነው እኛ የሚያገባኝ። እኔ ስለ ቁርአን ነው። ከዛ ውጭ ላለው ሰው መረጃ ካለ ማምጣት ነው። ቁርአን ላይ እንዲህ ስለሚል ነው እነሱ እንዲህ የሚሉት መረጃ አላህ ግደሉ ሰዎችን በመግደል ትጸድቃላችሁ ያለበት ካለ መስጠት ነው። ባይሆን እኔ መጽሐፍ ቅዱስ ላይ ደግሞ አሳይሻለሁ። እኔ እግዚአብሔር ህዝቦችን እንደሚያስጨፈጭፍና ህዝቦች ህፃናት ሳይቀሩ ህፃናትን የገደለ ጽድቅ እንደሚያገኝ እሰጥሻለሁ። ከፈለግሽ ችግር የለም። ግን ቁርአን ላይ ካለ መስጠት ነው። አሁን እምነት ይኸውልሽ፣ አንድ ሰውዬ ለምሳሌ ጥያቄ ይጠይቅሽ አንቺን ምንን ላድርገሽ መሰለሽ? አሁን እሺ አንድ አይሮፕላን አለ እንበል። አንድ አይሮፕላን እየበረረ ሰውየው ምን ያደርጋል መሰለሽ? አይሮፕላኑን ጥሎ በፓራሹት ይወርዳል። ስለዚህ በፓራሹት ልክ ሰውየው ሲወርድ ፓይለት ጠፋ፣ አይሮፕላኑ ሄዶ ተከሰከሰ ማለት ነው። ስለዚህ አይሮፕላኑ ጥፋተኛ ነው። ትስማሚያለሽ? አይገጥም፣ ቤት አይደፋም ነው የሚባለው። አመሰግናለሁ። ስለዚህ ቁርአኑ የሚያዘው አንድን ሰው ህያው ያደረገ የአንድን ሰው ነፍስ ህያው ያደረገ ፈከአነማ አሕየ ናሰ ጀሚዓ የሰው ልጆችን ሁሉ ህያው እንዳደረገ ነው የሚቆጠረው ነው የሚለው። ከዛም ቀጠለና የሰውን ልጅ አንድን ሰው ያለ ምክንያት የገደለ ምክንያታዊ ሆኖ የሚገደልበት ሁኔታ አለ። ለምሳሌ ነፍስ ያጠፋ ነፍሱ ይጠፋል፣ ጥያቄ የለውም። ይሄ እንዳትጠራጠሪ፣ በዚህ ነፍሱ ያጠፋ ነፍሱ ይጠፋል። ያለ ምክንያት ነፍሱ ያጠፋ ግን ነፍሱ የሚያጠፋው የሸሪያ ፍርድ ቤት ነው እንጂ ሰው አይደለም። እኔ አሁን የሆነ ሰው ገደልና ተነስቼ መግደል አልሽ፣ የሸሪያ ፍርድ ቤት ይህን የሚያደርገው ሰው ምንድን ነው? በአጭሩ ያለ ምክንያት አንድን ሰው ያጠፋ የሰው ዘርን ሁሉ እንዳጠፋ ነው የሚቆጠረው። ይሄ ነው እስልምና የሚያስተምረው። ተግባባ? እኛ ተጠያቂ አይደለንም። ለእነዚህ ሰዎች አይመለከተንም። እስልምናን አይወክሉም። ግልጽ ነዋ። ኦኬ። ግን እሺ እኔ አሁን ለምሳሌ ስለ ማርያም እና ስለ ኢየሱስ ራሱ ዲስከስ አድርገን በጣም ተማምነን የምንኖር ጎረቤት አለች። ዊችስ በጣም የሚገርም ባህሪም እምነቷም ደስ የሚል ነው። ሌሎች ሰዎች ደግሞ በዛ መንገድ የማይሄዱ አሉ። ስለዚህ ኖ አንተ ቸገረህ አልቸገረህ ሳይሆን ይሄን ነገር እንዳለ ያው ብዙዎቻችን እናውቃለን። ወይም ደግሞ ቆያ ጎረቤት ናቸው። ቆይ አንድ ጎረቤት ነን። አዎ ደግሞ እንትኑም ፊት ለፊታችን ነው ያለው። ቪዲዮ መክፈት የሚችል ሰው አለ? ከይቅርታ ጋር
ባይብል መክፈት የሚችል ለምን አልጨረስኩም እኮ። አንዴ ቆይ፣ ጎረቤት ስለሆናችሁ አንድ ጊዜ። ሁለተኛ ጉርብትና እንደማያዝ ባይብል ልንገረሽ ብዬ ነው አለ። ጉርብትና ከማ ጋራ ባይብል የሚከፍት ኧረ አቡኪ ምና የላችሁ? ምን አስቸገረኝ ስለሱ ካሉ ምን አገባኝ ስለሱ። እሺ ቆይ፣ ምን አገባኝ አይባልማ እንዴ? ተይ፣ ምን አገባኝ አይባልም። አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ክፈትልኝ አንዴ። ምን አገባኝማ አይባልም እንዴ? በነገራችሁ ላይ እዚህ ላይ ያላችሁ ሰዎች ሁሉ ቪዲዮ ለቅቅ ያለው ቪዲዮውን ሁላችሁም እየገባችሁ ሼር፣ ኮፒ ሊንክ አድርጉ። ለክርስቲያን ሴቶች ወገኖቻችን አድርሱላቸው። በጣም በእውነቱ አንድን ሴት የፈለገ ሰው ምን ማድረግ እንዳለበት የሚያሳይ ነው። አቡኪን ፎሎ አድርጉ። ይስሐቅን፣ ጀማልን፣ ሰልማንን በተለይ ሰልማን 100,000 ከገባ ቃል የተገባለት ነገር ስላለ ፎሎ አድርጉት። የኔ ቤትንም ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። ይሄን ይመስላል ማለት ነው። ኡስታዞችን ፎሎ አድርጉት። እሺ፣ ሁለተኛ ዮሐንስ መልእክት ምዕራፍ 1 ሁለተኛ ዮሐንስ መልእክት ነው። አፎን እሺ አቢቢ ምዕራፍ 1 ቁጥር 9 ላይ እስቲ እንሂድ። ቤኪን ፎሎ እንዳታረጉ እናንተ እንዴ! ቤኪና ቮይስ እንዳታ። እሺ፣ ለሚወጣ ሁሉ ተመልከች። በክርስቶስ ትምህርት ለማይኖር አምላክ የለውም ማለት እኛ ሙስሊሞች እንደ ክርስቲያኖች እምነት እኛ በክርስቶስ እምነት አንኖርም አይደለ? በክርስቶስ ትምህርት አንኖርም አይደለ? ቮይስ እያኖርክ ነው። አይ እኔ አልኖርም። ኢየሱስ ተሰቅሏል ብዬ አላምንማ። እኔ ባይብል ላይ ተሰቅሏል ይላል። ኖ ይሄ ተሰቅሏል የሚለው የክርስቲያን እንትን የተጨመረ ስለሆነ እኔም እሱን አልቀበልም። አይ እኛ ስለ ባይብል ነው የምናወራው። ባይብል ላይ ባይብልን ብታወራውም ያው እውነቱን ነው ምን የምወስደው እውነቱን ነው የምወስደው። ስለዚህ ቀጥልሽ። ቆይሽ አይ አንዴ እንዴ እውነቱን። ስለዚህ አንቺ እኮ በቃ አንቺ ሲጀምር ምንም እምነት ውስጥ የሌለሽ ሰው ነች። ልንገረሽ። ኖ እኔ በዛ መልክ ሳይሆን የሚሄደው የተማርኩት ትምህርት አለኝ ስለ ባይብሉ። እሺ ባንዴ ልጨርስ። እኛ እንግዲህ በክርስቶስ ትምህርት አንኖርም። በክርስቶስ ትምህርት ለሚኖር አብና ወልድ። እሺ ማንም ወደ አንተ ቢመጣ አለ ቀጥይ። ከዛ ይህንንም ትምህርት ባያመጣ የቱን ትምህርት? ኢየሱስ መሰቀሉን፣ መነሳቱን፣ መሞቱን የማይናገር ሰው ማለት ነው። ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አይልም እኮ። ግን በኢየሱስ ይሄን ትምህርት ባያመጣ አይልም። እስቲ ከፍ አድርገው ወደ ላይ። የኢየሱስ ትምህርት ምንድን ነው? በጳውሎስ አስተምሮ መሰረት ጳውሎስ ኢየሱስ ካልተነሳ እኮ የለም እኮ ብሏል። በቃ እምነታችሁ ከንቱ ነው ብሏል እኮ። አሁን ይኸውልህ ከመሀል ከ10 ነው የጀመርነው። ከላይ ያለውን ስላላየሁት እሱ ላይ መናገር ስለማልችል በክርስቶስ ትምህርት ለማይኖር ሰው ወቄንን ማንም ሰው ሄዶ ሰላም ማለት አይችልም። ጉርብትና የሚባል ነገር የለም። ቤት መቀበል ምናምን፣ ቡና እንጠጣ ምናምን ወፍ። ስለዚህ በዚሁ በነካ እጅ ደግሞ ስለ ግድያ አንድ ጊዜ አንደኛ ሳሙኤል ላውጣልኝ። በነካ እጅ ምዕራፍ 15 የሳውልን ታሪክ እንትን እያልክ ነው። ያ ምክንያቱም እንዴ እግዚአብሔር ያደረገውን ማየት አለብን። እኛ ለመሰለሽ እኔ አንድ ነገር ስትናገሪ እያንዳንዳቸው እንደምትናገሪው ነገር እዚህ ዋጋ እየከፈልሽ ነው የምትሄጂው፣ የባይብል ላይ ማለት ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እኔ ውስጥ እግዚአብሔር ስላዘዘ ምን ይላል እንግዲህ? የሰራዊት ጌታ ከቁጥር 2 እንጀምር። የሰራዊት ጌታ እግዚአብሔር እንዲህ ይላል። ማነው ባዩ? እግዚአብሔር። እስራኤል ከግብፅ ባወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ሲጀመር እግዚአብሔር የሚበቀለው አማሌቃውያን አባቶች ባደረጉት ልጆች ላይ ነው የሚበቀለው አሁን ማለት ነው። ቀጠለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ህፃኑን፣ አየሽው፣ ህፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ምን አድርግ? ተዋቸው አይደለም ግደላቸው እንዳለ ማለት ነው። ህፃናት ምናምን እንዳለ። ለዚህ ነው አሁን እስራኤል እንትና ላይ ጋዛ ላይ እንደዛ የምታዘንበው ይህን ጥቅዛ አየሽ፣ ህፃናት ምናምን መማር የለም እንዳለ የምታዘንበው ይሄን በቃ እኛ መጽሐፉንና ፖለቲካ ትስራ ይብሎ ቆይ አንተ ዝም በል እኔ አስረዳዋለሁ። ይጨርስበት። ቆይ ወንድማችን አይሁዳውያን እኮ ኢየሱስን እኮ አይቀበሉም። አንተ ለእነሱ ትናገራለህ እንዴ? አሁን ይሄንን ቃል ልናገርበት ምን እያለ እንደሆነ ልጨርስ። ቃሉ ልናገር።
እኔ ልጨርስልሽ። ቆይ እንዴ ቃሉን ግን ልናገርበታለሁ ወዲያው እዚሁ ላይ ነው የምንቀጥለው። እሺ አታስቢ፣ ትቀጥያለሽ። ስለዚህ አሁን ህፃኑ እንዳለ ብላቴናው ምን እንዳለ ግደላቸዋል። ቁጥር 9 ላይ አይደለኝ አንዴ። ከዛ ምን አለ እንግዲህ ያው ይህንን ማድረግ ስላልፈለገ ነገር ግን ከተፈው ወደታች ነገር ግን ሳኦልና ህዝቡ አለአጋግ ለተመረጡ በጎችና በሬዎች ለሰቡትም ጠጆችና ጠቦቶች ለመልካሞች ሁሉ ራሩላቸዋል። እነ ሳኦል ራሩ፣ ምክንያቱም ስለሚያስቡ ህፃናት መገደል የለባቸውም ብለው ስለሚያስቡ በቃ ራሩላቸው። ኖ በደንብ አንብበው ምን ይላል? ለሰቡ በጎችና ነው ያለው፣ ህፃናት አላለም። ለሰቡ በሬዎችና በጎች። አንቺ ሳኦል ራሱ የሚገርም ነው። ከጠቦቶችና ከህፃናት ጠቦቶችን አስቀደመሽ። ይህም ሌላ ችግር አመጣሽ ማለት ነው። አሁን እንግዲህ የቀለለሽ በደንብ አንብበው። ከዛ ምን አለ? ለመልካሞች ሁሉ ራሩላቸው፣ ፈጽመው ሊያጠፏቸው አልፈለጉም። አሁን እግዚአብሔር ግን አልተመቸውም ያካሄዱ ማለት ነው። ከዛ ምን አለ? ነገር ግን ምናምን የሆነ የተናቀውን ሁሉ ፈጽመው አጠፉ። ህፃናት እንዳለ የተናቁ ስለሆኑ አጠፏቸው ማለት ነው። ምክንያቱም ስላጠፏቸው። ቀጠልና የእግዚአብሔርም ቃል አለ ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ህፃናትን ለምን አልገደልክም ብሎ ስላነገስ አንተ ልጅ በደንብ አንብብ። ህፃናትን ግደል አላለው። ኖ ሳኦልን ስላነገስኩት ነው እኮ የሚለው። ሳኦልን ስላነገስኩት ተጸጸትኩ ነው እንጂ ህፃናትን ስለገደለ ተጸጸት ነው። መጀመሪያ ምን አዞት ነበረ? አዞታል። እሱን ምን አዞት ስማኝ፣ ምንድን ነው ያዘዘው? ግደል፣ ህፃናትም ሁሉንም ግደል ነው ያለው ብሏል እኮ። እሱ ችግር አለብኝ፣ ግን እሱ ደግሞ ስላነገስኩ ሳኦልን ስላነገስኩ ተጸጽቻለሁ አለ ነው የሚለው። ምክንያቱ ግደል ያለውን አልገደለም፣ ጨርስ ሁሉንም ይታይሻል። ተጸጸተ ከሚለው ትእዛዜን ይላል። አየሽው? ትእዛዙ ምን ነበር? ትእዛዙ ግደል የሚለው ነው ትእዛዙ። ስለዚህ ትእዛዙ ወደዛ ወሰደዋለሁ። ትእዛዜን አልፈጸመምና አየሽው? ስላነገስኩት ተጸጸትኩ። በምን ምክንያት? ህፃናትን አልገልም አለኝና ስላነገስኩት ተጸጸትኩ አለ። አየሽ? ሌላ ነበረ፣ ህፃናትን የሚገል ነበረ ማንገስ የነበረበት። አየሽ? እንደዛ ነው ነገሩ። ስለዚህ ህፃናትን የሚያስገድለው መዝሙረ ዳዊት ምዕራፍ 136-37 ላይ ግባ። እዚህ ጋር ይብቃንና እንቀጥል። ችግር የለውም፣ ተመሳሳይ ነገር ነው። አንድ እችን ላሳይሽና አንድ ቨርስ ነች። እኔ እኮ የማውቀውን ነገር ነው የምትደጋግምብኝ። ውስጥ ያሉ ኦልሬዲ ውስጥ ያሉ ነገሮች። እሺ፣ አይ አንቺ ውስጥ ብቻ አይደለማ። ስንት አልከኝ ብሮ? ምዕራፍ 137 ሁላችንም ውስጥ መቀመጥ አለባቸው። ቁጥር 9 ምን ይላል? ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው አለ። ህፃናቶችሽን ይዞ በአለት ላይ የሚፈተፍታቸው የተመሰገነ ይሁን አለ። እዚህ ድረስ እናመሰግናለን ማለት። ስለዚህ ለዛ ነው እስራኤል አሁን ድረስ እኛ በቃ ልክ ቅድማ ሙስሊሞች እንዳልሽው አሁን እኔ የእስራኤልን ላምጣና ልንገርሽ። ጋዛ ላይ ሄደው እስራኤልን አረዘምከው አባ። ቆይ አንዴ ስብከት አደረግከው አባ። እሺ አንዴ ልስበክሽ። አንዴ ግድ የለሽም። አንዴ ሚውት አድርጊና አዳምጪ። ጌታ እና ምን መሰለሽ እስራኤል እስካሁን ድረስ ሙስሊሞችን ማለትም በቃ ምንም በቃ አህዛብ የተባለን ሁሉ የሚያጠፉት ይህንን ጥቅስ ይዘው ነው ማለት ነው። ህፃናቶች ምንም አይራሩም ማለት ምክንያቱ ይሄ ነው። ስለዚህ አሁን ወደ ሌላ ጥያቄሽ መሄድ ትችላለሽ። ያው እንደዚህ ነው የምናስረዳው እኛ ደብል ስታንዳርድ እያደረግን ነው በደንብ እንዲገባችሁ። ለማንኛውም አሁን ይኸውልህ ቅድም አንተ ለምሳሌ ጋዛ ላይ ለሚጣሉት ሰዎች ያለኝ አስተያየት ምንድን ነው? እነሱ መጽሐፉ ያለውን ፊደል አንብበው ድርቅ ብሎ የሚሄዱ ናቸው። ምዕራፍና ቁጥር ትልቁ ላይ ነሽ። ምዕራፍና ቁጥር ልናገር ባነበብከው ነገር ላይ እየሄድኩ ነው ያለሁት። በባይብሉ ባሳየኸኝ ማለት ነው። አይ እሱማ ባይብል መልስ እየሰጠሁ ቆይ ታዲያ አሁን ይኸውልህ አንተ ተናግራለህ አይደል? እኔ በራሴ መልኩ ስናገር ለምን ብሎክ ታደርገኛለህ? ይኸው መረጃ እኮ ያነበብከው ቃል ነው። አሁን ያነበብከው ቃል ነው መልስ እየሰጠሁ። ይሄ ሙስሊም መጽሐፍ እኮ አለም። ይሄ ተራ ሰዎች የጻፉት እኮ ድርሰት እኮ ነው፣ ታሪክ እኮ ነው። ኖ በዛ አሁን ባይብሉ ላይ አሁን አውጥተህ ያነበብካቸው የሳኦል ታሪክ ላይ መልስ እየሰጠው ነው። እሺ የእናንተን ባይብል ልተው። የኛ ባይብል የለንም፣ ይቅርታ። እኛ ቁርአን ያለን። ባይብሉ ለማንም ሰው ነው፣ ለተቀበለው ሁሉ ነው። እሱ ችግር የለውም። አሁን ይኸውልህ ያ ሀሳብ እያወራ ያለው
ለአንድ ግለሰብ ነው። ሳኦል ለተባለ ለራሱ ለአንድ ግለሰብ ቆይሽ ልንገርህ እኛ ከአንድ ሰው ከሁለት ሰው አይደለም ጥያቄያችን፣ አዛዡ ጋር ነው። አዛዡ ጋር ነው። ይኸውልህ አሁን እኮ አሁን ለአንተ ለግልህ ለራስህ ራሱ በራስህ ሰውነት ውስጥ በጣም የበዛና የተጠቀጠቀ ሀሳብ አለ። ሊሞት የሚገባው የማይጠቅም ሀሳብ። ይህ አምላክ እግዚአብሔር ነው መጽሐፉ እያወራ ያለው እንስሳነት የሚያደርግን ባህሪ ግደል የራስህን በፊት የቆየም ባህሪ ካለክ አሁን እየተነሳ የሚያስቸግርህን ባህሪ ጋለ እነሱን ህፃናትም ቢሆን የቆዩም ቢሆን ሀሳብ መጥፎ የሆነውን ግደል ነው እንጂ ውጭ ወጥተህ ሌሎችን ሰዎች ግደል የሚል አይደለም የመጽሐፉ ትርጉም። ኧረ እባክሽ ትክክል። ሂድና አንብበው እንደገና። ምክንያቱም አንድ አምላክ ሁሉን የፈጠረ አምላክ ገብተዋል። አንተን ወዶ እኔን የሚጠላ አንተ እንዳልከው አላህ በእኛ ሃይማኖትና በእኛ መጽሐፍ ብቻ ነው ሰው ሁሉ የሚድነው። አላህ እሱን አይልም። ሁላችንንም ነው የሚወደው ይላል መጽሐፋችን ይላል። መጽሐፉ ነው ያለው። ስለ መጽሐፉ ደግሞ አላህ ስለመናገሩ ምንም ኤቪደንስ የላችሁ። ለምን እንደሆነ ታውቃለህ? አልነበርክም አንተ። አላህ ሲጽፍ እዛ አልነበርክም። መረጃ ሊሆን አይችልም። መጽሐፉ በመጽሐፉ ምስክር ሊሆን አይችልም። አንዴ ተረጋጊ። አንድ ጊዜ ዘዳግም 13 ላይ ክፈትልኝ ሀቢቢ። ዘዳግም አሁን እኮ ዘዳግም ቢወጣም ባይወጣም ግዴለሽም። ቆይ አሁን አስረዳሻለሁ። ዘዳግም 13:6 ላይ ክፈትልኝ አንዴ። ዘዳግም 13:6 አለ። ምን ይጠቅመናል? ጥቅሱ ቢመጣ ማለት ነው። አልገባኝም እንዴት እንደሚጠቅመን እኔ ያሳይሻለሁ። እኔ ነኝ የመጽሐፉን ትርጉም መጽሐፍ ቅዱስ ዝም ብሎ አይደለም የሚተረጎመው። ዝም ብሎ አይተረጎመም። አንዴ ከይቅርታ ጋር እሱን እናያለን። የእናትህ ልጅ ወንድምህ አለ ወይ ትንሽ እንትን ታደርግልኛለህ? ዙማት የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ፣ ልብ አድርጎ እናት ልጅ፣ ወንድ ልጅ፣ ሴት ልጅህ ወይም በብብትህ ያለች ሚስትህ ወይም እንደ ነፍስህ ያለ ወዳጅህ በስውር አለ። እንዴ ሃይማኖትን ቀይር እኮ አይደለም። እና ሄደን አለ ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶቻቸውን የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ ነው እኮ በንግግር እናምልክ ብሎ ቢያስትህ እሺ አትበለው። ቀጥል። አትስማው፣ ዓይንህ አይራራለት፣ አትማረው፣ አትሸሽገው። ነገር ግን ፈጽመህ ያዘው አይደለም፣ ፈጽመህ ማረው አይደለም የሚለው ያው አይደለም። ኧረ እቀፈው ነው የሚለው። ፈጽመህ እቀፈው፣ እንደዛ ነው የሚለው። ግደለው፣ እርሱንም ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በእሱ ላይ ትሆናል። ከዛ ቀጠለ። በቃ በአጭሩ ይሄ ነው። በቃ ለምን እንቀጥላለን? ስለዚህ አሁን አንተ ፊደል በፊደል ነው የወሰድከው። አየህ፣ ለዛ ነው ፊደል በፊደል ነው እየወሰድከው አንተ። ፊደል በፊደል ወስደ ከሆነ ማለት ነው እሱ ጋር ስህተት ነው፣ ተሳስተሃል። እሺ እንዴት አድርጉ ነው የሚለው? እስኪ ንገረኝ። አሁን ይኸውልህ እኮ አሁንም እኮ እየነገርኩህ ነው ያለው። ወይ ልነግርህ ስል አንድ ጊዜ ሜት አድርገህ ስማኛ። እሺ ኧረ እሰማሻለሁ። እስኪ ንገረኝ። ሀሳቤን የመቀበል ያለመቀበል መብት ነው። ግን ሰው ሆኖ አንድ ግለሰብ ሰው ሆኖ ሲኖር በውስጡ ምን አይነት የተለያየ ሀሳብ ሰውየው ሳይፈልግ ይመላለሳል። ሀሳቦች ይመላለሳሉ። ፈልገ ሳይሆን እንዲሁ ማለት ነው። ብዙ ሀሳብ በሰው ልጅ ልብ ይመላለሳል። ስለዚህ ግደል የሚልህ የማይጠቅመው የማይረባውን አስተሳሰብ ከህሊና ከውስጥ ነው እንጂ ስለ ሰው አይደለም፣ ስለ ግለሰብ አይደለም። ስለ ግለሰብ አይደለም። ቮይስዬ መጽሐፍ ቅዱስ አንብቤ ያለው ብለሽ ሁለተኛ እንዳታወሪ። ይሄንን ይቃወምሻል። አይቃወመኝም። ለምን እንደማይቃወም ታውቃለህ? ኦሪጂናል የሆነው የሂብሩ መጽሐፍ የሚለው እንደዛ ነው፣ ትርጉሙ እንደዛ ነው። እሺ ክፈች። አቡኪ አለ ነገርኩህ። የለውም፣ እቤት የለውም። ቀጠሮ ስጠኝ እቤት ሲሆን እና እንቀጥላለን። እቤት አይደለም ያለው። በቃ ቀጥል አቡኪ። አይ እኔ ወላሂ ደከመኝ። አንዴ ቀጥል። እሺ አንተ ትቀጥላለህ። ለምን ይደክማል? ድካም እንዴት አላህ ውስጥህ እያለ ቀድሜ ነው ላይቭ ከፍቼ ነበረው። ቆይ አንዴ ቮይስን ብቻ አንዴ የሆነ ነገር ፖይንት ላንሳና ትቀጥላላችሁ። ቮይስ እንዴት ነሽ?
ቶንሽ እየተቀየረ ነው። በመጀመሪያ ሰላም ነኝ። ቀጥልሽ። በመጀመሪያ ቶንሽ ቀጥይ። አሁን ትንሽ ያዝ ሲያደርግሽ መሰለኝ ትንሽ ቶንሽ ነው ለመሰለክ እሱ መያዝና መለቀቅ ብሎ ነገር እኔ የማምንበት ነገር አይደለም። እኔን አይመለከተኝም። ግን ምንድነው የሆነ እሱ ሰፋ አድርጌ ሀሳቡን እንደሰማሁት እኔ ደግሞ ስናገር ቢጥመውም ባይጥመውም መስማት አለብን ብዬ ስለማስብ ነው እንጂ እኔ ምንም እስከሆነ ድረስ በሰማሁት መጠን በደንብ ፖይንት አንስቷል ብዬ አስባለሁ። ግን አንቺ ቦልድ ያነሳሽው ነገር ምንድን ነው? ምንም የማይመስል ነገር ያው ባይብሉ እንደዛ አይፈታም ብለሻል። ኦኬ፣ ማን ነው የሚፈታው ባይብል? ባይብሉን የሚፈታው ሰው ያነበበ። ምክንያቱም መጽሐፉ ላይ ሄደ ራሱ አሁን ማርቆስ 4 ላይ ስትመለከት ምሳሌያዊ ማያናገርሽ። አሁን ለምንድን ነው ኢብሮ አይሻውን ፖይንቱን ትቼ እና ሌላ ፖይንት ላይ ትሄጃለሽ? ማን ነው የሚፈታው? ማን ግለሰብ እንትና በይኝ ንገሪኝ እንዳውቀው። የሚያነበው ሰው ለምሳሌ እኔም ኢብሮም ቢያንስ ከ2 ጊዜ በላይ ልናነበው እንችላለን። እኔ ራሴ ነው ኢብራሂም በእርግጠኝነት እንደዛ አንብቧል ብዬ አምናለሁ። እስከ 3 እስከ 4 ጊዜ። እሺ፣ ግን መጽሐፉን ስታነበው ማለት ነው መጽሐፉ የሚስጥር መጽሐፍ ነው። እኔ በጣም ታግያለሁ። ብዙ አመት ከ30 አመት በላይ ታግያለሁ። ዝም ብለሽ ነው 30 አመት የታገልሽ እንጂ የሆነ ምን ማድረግ ነበረብሽ መሰለሽ? አሁን የባይብል አጠናን ዘርፍ አለ አይደለ? አሁን አለው ዘርፍ እንትና ነጠላ ፍቺ ብለን የምንጠራው ነገር አለ። አውዳዊ ፍቺ ብለን የምንጠራው ነገር አለ። ከዛ ደግሞ ቴዎሎጂካል ፍቺ ደግሞ ተብሎ የሚጠራ ነገር አለ። ነጠላ ፍቺ ማለት ሊትራል የሆነ ተርጓሚ ማለት ነው። ይሄ አማርኛ የምትመለከችው ማለት ነው። አውዳዊ ፍቺ ደግሞ ማለት አውዱን ታዩና እንትንት ያለሽ ለምሳሌ ምንድነው አዳም ሔዋንን አወቃት ማለት ምን ማለት ነው ብለሽ ነው የምታምኚው እንጂ እሱ ጋር እንሂድ። እሱ እኔ ኮምፕሊትሊ መጽሐፉን ከሚለው ውጭ ነው ሳይንስ የሚለውን ነው የምቀበለው። እሺ፣ አወቃት ማለት ሊትራሊ ግንኙነት አደረገ ማለት ነው። አማርኛው ነው እሱ አባባሉ አማርኛው ላይ ነው እና ግን አወቃት የሚለው እንደዛ ስለሆነ ብቻ አወከር ሲያን አበበችን አወቃት ደግሞ ማለት ከአውዱ አንጻር ምናልባት ደግሞ ተአወቃ ምንድነው በትውውቅ ደረጃ ሊሆን ይችላል። ስለዚህ አውዳዊ ፍቺ አለው። አሁን ወደ 1ኛ ሳሙኤል ስንመጣ የሂብሪውን ቋንቋ ብትመለከችው ኢንፋንትስ ብሎ ነው የሚያስቀምጠው፣ ጨቅላ ህጻናቶች ነው የሚለው እና ሊትራል የሆነ ግድያ ነው፣ ማሳካር ነው እዛ ጋር እየተፈጸመ ያለው። መዝሙረ ዳዊት ላይም በተመሳሳይ ደረጃ ኢየሩሳሌም የተባለ በጣም ብዙ ጥቅሶች አሉ። ልጆችሽን አናት ላይ ምንድነው አለት ላይ የሚፈጠፍጣቸው የተመሰገነ ይሁን ይላል ሆሴ ላይ ብዙ ቦታዎች ላይ ማለት ነው። ኢቨን ኢፍ በታሪክ ተፈጽሟል። ያንን እየጨፈሩ ይሄንን የመዝሙር እንትን እየዘመሩ ልጆችን አናት ላይ እንትን ይወረውሩ ነበር እና የብሮ ያንን ጥያቄ ስጠይቅሽ አንቺ ስኬፕ ነው ያደረግሽው። ምንድን ነው ያልሽው? ስኬፕ አላደረኩም እኮ ውስጣችን ያለ ምናምን አልሽ። ዛሬም አሁንም በዚች ደቂቃ በሰው ልጅ ህሊና በአይምሮ ላይ የሚመጣውን መጥፎ ሀሳብ ሰውየው ራሱ ነው የሚያስቆመው። ሂድና ውጣና እንዲያርግ ብሎ የሚልህን አስተሳሰብ አንተ ነህ የምታቆምና የምትገለው። ባዶ ነው 30 አመት እሱ ችግር የለውም። አንተ ይኸውልህ አሁን እኔ ስለዚህ አባባለ ምንም ማስተያየት የለኝም። ምክንያቱም የራሱ ውስጥ የተሞላው ነው የምታወራው። መስከረሽ ትይዛለሽ። ስሚኝም አሁን መስከረሽ ነው የምትሄጂው። 1ኛ ሳሙኤል ምዕራፍ 15 ቁጥር 15 ላይ ሳውል ልጆችን እንዲገል ታዞ ነበር አልነበረም? ሰውን እንዲገል አልታዘዘም። ኦኬ፣ እሺ፣ በጣም ጥሩ። አሚር ጥቅሱን ክፈትልኝ። አነበብን እኮ ደግሜ አላነብም። ከንቱነት ወይ አይ ቃል በቃል እናነበዋለን። አይ ኢንሰልት ምናምን እያደረኩሽ አይደለም። ባይ ነው ከንቱነት ነው። ለምን ታውቃለህ? ኦልሬዲ አንተ ትርጉሙን ሊትራል እየወሰድክ ስለምታነበው ጥቅም የለውም። እሺ፣ ችግር የለውም። 1ኛ ሳሙኤል ምዕራፍ 15 ክፈትልኝ አሚር። ባይብል እየተተረጎመ ነው ባይብል እየተተረጎመ ነው የሚነበበው እንጂ ጀስት ቀጥታ እንዳለ በፊደል ይገላል ብለዋል ጳውሎስ። አየህ አንተ ለምትለው ጳውሎስ ራሱ አለ ፊደል ይገላል። ስለዚህ ፊደል ነው ቃል ያለ ፊደል ዘ ሴም ቲንግ ቃል ፊደል እኛ ከዛ በላይ ነው የኔ እምነት ገባ። ስለዚህ ምንም እንትን የለውም ማለት ነው። በጣም ሮንግ ፖዚሽን ላይ እንዳለሽ አንዴ እኔና ከዛ እንትን ችግር የለውም እኮ አሁን አንተ ማንም ስልጣን በእኔ ላይ አልሰጠህም። ሮንግ ነሽ ልክ ነሽ ለማለት የራስህን እንጂ እኔን ልትናገር መብት የለህም።
እኔ በራሴ ልክ ነኝ። ጦርነት አድርገዋለች። እኔ በራሴ ልክ ነኝ። እኔ በራሴ ልክና ልክ ነኝ። ስለዚህ ምን ቸገረኝ? ኢብራሂም እኔ እኮ ረዥም ሰዓት አልነበርኩም። ምን አስነክታት ነው? ወዲያው ፍቅር ምንም ፍቅር ነው። የበዛ ፍቅር ደስ ብሎኛል። እንደውም እንዲህ ጥርት ያለ ውይይት ማንም ሰው ደፍሮ እንደዚህ አያወራም። ስለዚህ ስላወራው ከእናንተ ጋር ደስ ብሎኛል። ተመልሼ ልገባ ነው። ለነገሩ ረፍት እንትን ብሎኛል። እመጣለሁኝ። አይ ስራ ልገባ ነኝ አሁን። ጨረስኩ፣ ረፍቴን ጨረስኩ። ቴንኪዩ ከኔ ጋር ማውራት